አንቺ ያመጣሽ ዘመድ ከባልሽ ጋር ግንኙነት ጀመረች ይደዋወላሉ ምናምን ቢሮዬን ታጽዳልኝ ይላል አቤቴን ሲል እንዴት ተጠራጥራለህ አንተ ሄርኩ ቤቱ ዝም ብዬ የሆነ ቀን ማታ ላይ ነው ሲሄድ ክፍት ሲያረግ ልብሷ ምናምን ፊት ለፊት አለ ተጣልፈሽ ነበር ከቤት እንደምወጣ አውቃለች እናቴ እንደሚወስዱኝም ታውቃለች ቅፍ አርገው ተሸክመው ሲሄዱ ነው ማቀው ከዛ ምንድነው ምናምን ስላቸው ተጣልፈሽ ነው ባልሽ እሱ ነው ብዙ ስቃይ ነው ያ ኑሮ በጣም የሚያስተላ ህይወት ነው በግዳጅ ነበር ግንኙነት የምትፈጽሙት እንደ መድፈር ቁጠረው ያምሽ ነበር በጣም ያ አልቻልኩም በየጊዜው ከሱ ጋር ግንኙነት ማድረግ ሽንቴ ማያዝ አቃተኝ የመጨረሻ ላይ ብቻዬን እንደሆንኩ ነው ማቀው ምንም እንዳልለኝ እንኳን ደህና መጣሽ ማለፊያ እንኳን ደህና ቆያችኝ የህይወትሽ ስቃይ የጀመረው ገና ስትወለጂ ነበር ምንድን ነበር የተፈጠረው የኔ ህይወት የሚጀምረው ገና ከማህፀን ስወጣ ነው ስቃይ የሚጀምረው እኔ ተወልጄ ልክ በተወለድኩ በዛው ቅስፈት ነው እናቴ ታመመችው እና ለ9 ቀን የሰውጡት ነበር ስጠባ ያደኩት ማለት ነውና ሁሌ እናቴ ይሄን ነገር ታነሳ ገና ስትወለጅ ጀምሮ ትለኛለች እንዴት ነው ከቤተሰቦቼ እኔ መጨረሻ ልጅ ነበርኩና ልክ እኔ በተጸነስኩኝ አካባቢ ላይ ነው መስለኛ እናትና አባቴ ግጭት ላይ ነበሩ ለ2 አመት ተለያይተው ነበር እኔ መጨረሻ ልጅ ነኝ ለቤተሰቦቼና ተላልቆች አሉ ከኔ በላይ ራሳቸውንም ችለው ወጣሉ እና አንዲት እህቴ ናት እናቴ ሁለታችንን ነው ስታሳድግ የነበረው ከዛ ተመልሰው ታረቁ ግን ቢታረቁም አባቴ እኔ እንደ ልጄ ናት የሚል ነገር ስሜት ወይ አቅፎኝ ወይ ደግሞ እናቴም እንደዛው ማለት እሷም ያው በኔ ላይ ስተት እንዳደረገችውን ማቀው ከሱ ብቻ ማቀው ታሪክ የለም አሁን ድረስ እኔ ትክክለኛ አባቴ ጠራለሁ ማን ነው የምትባየው አብሬ ተወለድኳቸው አሉ አይደለ በእነሱ ጠራለሁ ግን አባትሽ የኔ ልጅ አይደለም ከሌላ እናትሽ ወስታብኛለች ነው የሚለው እንደዛ ነው የሚለውና እናቴ ደግሞ እርግጠኛ አይደለችም አንዳንዴም ማለት ነው የሆነ ውጥር አርጌ ይዣት የሚጠየቁት ጊዜ ነበርና ምን አለች የሆነ አላድን የሆነ ሁለት እንትን የምትሆነው ነገር አለና ነፍሷን ይማረው አሁን በህይወት ሁለቱም የሉም ግን እኔም ያንን ደግሞ ጠበቅ አርጌ ወይ ጠይቄ ማንነቱን ባቅጠሩ ነበር መልክሽ አይመስልም አባትሽ ፊዚካሊ ወጣ ይላል ከሌሎቹ ልጆች ቁመኔ ፊዚካሊ የሆነ ወጣ የሚል ነገር አለ እነሱ ይጠቅራሉ እነሱ ቀይም አሉ ጥቁርም አሉ ግን የኔ ፊዚካሊና ቁመኔ የተለየ ነው ከነሱ እናትሽን ግን ስትጠይቃት እማዬ ሳትዋሽ ንገሪኝ አባቴ ማን ስትያት ምን እንደምትልሽ የሆነ ነገር በቃ ልትነግረኝም ትሞክርና ብቻ አለ አይደል የሆነ ሽፍንፍን በቃ እንደዚህ ዙር በይልኝ ምናምን የምትለይ ነገር አለ ወንድስ መቶ ጠይቆ ያቀም እኔ ነኝ አባትሽ ምናምን ብሎ ሞክሮ ያቃል ጎረቤት ነው እና ትልቅ ሰው ናቸው በጣም እሺ ምን አሉ እና የሆነ ሰዓት እኔ ትንሽኛ አስተውሳለሁና አለ አይደል ሁለቱ አብረው ሲያወሩ ምናምን እንደውም በጉጉት የሆነ ተቤት ጀርባ ተደበቁና ሮጭ አባቴ ነው ምናምን ስለው አይ ተመለሽ ሊላ ቀን ነግርሻለሁ አለኝና ዳሞ እዛ ምባልበት ቤተሰቦች ቤት ከኔ ጋር በጣም ፊዚካላችን ቅርብ የሆነ ሰው አለ የሳቸው ልጅ ቄስ ነውና በጣም እንቀራረባለን በቃ የፊታችን ፊዚካል ምናቸው እቺማ የኛ ናት ምናምን ይሉኛል እና ያወራሉ በቃ ዲቃላናት የሚል ነገር አለ ኦኬ ዲቃላናት ይልሻል ዲቃላናት ተባላለው ለምን በጣም ከሳቸው አሁን ከመልክ ጎረቤት እንግዲህ አባቴ ተብሎ የሚጠረጠረው ሰው የሳቸው ልጅ የመጀመሪያ ልጅ ቄስ ናቸውና በጣም ፊታችን ፊዚካል አንድ አይነት በጣም ተቀራራቢ ነው ግን እዚህኛው ደግሞ ቤተሰቤ እንደኔ አይነት ትንሽ የሉ እሳቸውና እናትሽ ግን ጥሩ ቅርበት ነበራቸው ይገናኛሉ ያወራሉ ነበራቸው ግን ያው እሳቸውም ደግሞ ትልቅ ሰው ናቸው በጊዜው አሁን ሁሉም የሉም በህይወት ግን በጊዜው አንደኛ የክፍለ ሀገር ልጅ ስትሆን ፈሪ ትሆናለህ አይናፋር ትሆናለህ ግን ያኔ እውነታውን ለማውጣት መያዝ ነበረብኝ አይደለ እኔም እንደዚህ አይምሮ ጥያቄ ሆኖብኝ ከምኖር የትኛው ነው ቤተሰቦቼ የሚል ነገር በጣም ከፋኛል እውነቱን ለመናገር ማለት ትክክለኛው አባቴቱ ነው እናቴስ ምን ፍቅር ሰጠችኝ የሚለው ነገር የሚያሳመም ነገር አለው እናቴ ደግሞ በጣም በኔ ታምታለችና ብዙ አትወደኝም ከሌሎቹ ለየት አድርጋ ነው የምታስበኝ በቃ ገና ስትወለጅ ዝም በይ የሚል ነገር አለ የሆነ ወይ ተናግረህ ተደማጭ እንዳሉንክ ወይ ቆንጆ እንዳሉንክ እንደዛ አይነት ስሜት በውስጤ እንዲያድር እንደዛው ሆኜ ነው ያደኩት ማለት ስብር ብዬ ለዛሬዋ ይሄ ሁሉ ፈተና እንድቀበል
ይሄ ሁሉ ስቃይ ህይወቴ ሁሉ እንዲመሰቃቀል ያደረገኝ ትልቁ ነገር የቤተሰብ ያመጣጥ ነው ብዬ ነው ማስበው ምክንያቱም ይሁን አይደለ ሰው ይሳሳታል እኮ ማንም ሰው ይሳሳታል ግን ብታደርገው ራሱ ትክክለኛ አባቴ ማን እንደሆነ መናገር ነበረባቸው ግን እኔ እውነቱን ልንገር ካሁን የምጠራበት አባቴ ደሳለኝ ይባላል ግን የሱን እንኳን እህትና ወንድሞቹን አላቃቸውም ብዙ አይደውሉልኝም አንደዋወልም አያቴ ያሱ እንግዲህ አሁን ማለፍ ደሳለኝ ነው የሚባለው የሱን እናት ሁለት ቀን ነው ያየዋት አያቴ ናት የምትሆነው አባቴ እናት አይደለ ምንም ለኔ ቦታ የላቸው ምንም አይነት ፍቅር እኔ አሁን ከዘመድ ብዙ ጊዜ ጓጓለሁ ዘመድ ቅርቤ ቢሆን ቢያናግሩኝ ቢደውሉልኝ እላለሁ ግን ማንም ሰው ቼክ የሚያደርገኝ የለም ይህንን ስፖንሰር ያደረገው 20ኛው ዙር የማን ያዘዋል እሸቱ ሪትሪት ነው ከከተማ ጫጫታ ይራቁ ከመደበኛው ስቃይና መከራ ሸሽተው በልቦ ሰላም ይደበቁ በውስጡ ለዘመናት የተሸከሙትን ስሜታዊ ሸክም አራክፈው አዲስ ብርሃናዊ ዓላማ ይዘው ይመለሳሉ ጴጥሮስ 987 2920 አሁኑን ይደውሉ ከሐምሌ 11 እስከ 14 በአርባ ምንጭ ከተማ ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ልጆቻችሁ ዘመድ አዝማሮቻችሁ ይሄንን ርትኪት በመጋበዝ ህይወታቸው እንዲለወጥ አግዙ ምን ይሰማሻል እንደስተኝ በጣም ተሰበራል ብዙ ይከፋል ሰው ቤተሰብ ዘመድ ወይ ደግሞ በቃ አለ አይደል የሆነ ሰው ተደዋውሎ ምናምን የዝምድና አንተን ሲያሳል ግን ብቻዬን እንደሆንኩ ነው ማቀው ምንም እንዳልለኝ ሁሌ ከፍቶኝ ማማከራው ሰው የለም በጣም ውስጤ በቃ ሁሌ ሲረበሽ የራሴ የምትለው ሰው የለም እህትና ወንድሞቼ የሚጠራጠሩኛል ዛሬም ድረስ እኮ ነው ብዙም ይወደኝ ብዙ አንድ እህቴ ናት በጣም የምትወደኝ በቃ ለኔ የምትደውለው የምትሳሳው ምንም ቢሆን ምንም ማለት ነው እነዛም አልተቀበሉኝም እነዚህ በዛ ላይ ከነሱ ፍቅር ሳታገኚ እናትሽም አባትሽም እየጠሉሽ ወንድሞችሽም እያገለሉሽ እየተማርሽ በ14 ዓመትሽ 6ኛ ክፍል ሆነሽ ተጠልፈሽ ነበር እስቲ ስለዛ ንገሪኝ እንዴት ነው የተጠለፍሽው ጩኛ የሚባል አለ ክፍለ ሀገር ሳታቀው የሚያይክሰው አለ እኔ አሁን ሳላቀው ነው ያየኝ እና ወረቀት ልኳል ይመለሳል ሌላም አለ እኔ በትምህርት ቤት በጣም ወደው ሰው ነበር ማለት ትንሽም ብሆን አለ አይደል የሆነ ቃል ኪዳን የምትባባው አለ አይደል ተቤት ማዶ ነውና በመሐላችን ወንዝ አለ ማዶ ለማዶ ነው አንቺና የምትወጂው ልጅ እሺ እና እሱን ፍለጋ በትምህርት ቤት መንገዳችን ቀጥታ ያለ በዛኛው ዙር ይሄዳለሁ እሱን ለማየት ስልክ የለም እና የሆነ ቃል ነበረን ምንም ነገር በመሐላችን የለም እውነቱን ነው ነገር እሺ ግን በቃ ቃል አለን ትንሽ ደግ ይለኛል አንቺ ነው ማገባው ምናምን ሲለኝ ደስ የሚለኝ ነገር አለ ግን ይሄን ነግረዋለሁ ቆይ ነግረዋለሁ ልና ልክ ሲሄድ አጠገቡስ ደርስ ይጠፋፋብኛል ፊቱን ማይታል በቃ ፈራለሁ የሆነ የምትወደው ነገር አለ በቃ አይደል እሱም እንደዛው ነውና በመሐላችን ያው ለካ አድገሻል ማለት ነው የሚል ነገር አለ ይሄንኛው ወረቀት ሲልክ መጥቶ አይቷል የናቴ ጎረቤት ናት እና ጓደኛሞች ናቸው አንድ ላይ ማበር ይሄዳሉ ምናምን የሷ ዘመድ ነው የጠለፈሽ እና እሷ ነች ያመጣችሁ መቼ ቀን እንዳየኝ አላቀም ከዛ በቃ ወረቀት ልኳል ተመለሰበት በሁለተኛ ሲልክ ተሰጥቶታል ፋሚሊዎችሽ በ6ኛ ክፍል አግባት ብሎ ወሰኑ የት አካባቢ ነው ትኖሩ እኔ ሽርካ ነው ግን በቆጂ ነው ማለት ብዙ ጊዜ ሰው ሽርካ ምንድነው እሱ ምናምን ይሉዋሉ ብዙ ሰው አያውቅም አርሲ ሽርካ ሲባል ሰው ብዙ ሰው አያውቅም ግን እኔ ቢያንስ በቆጂ ስትላቸው ብዙ ሰው ስለሚያውቀው አርሲ እንደዛ ነው የምለውና አርሲ ሽርካ ይባላል ሀገራችን ማለት ነውና እዛ ነው ማለት እሱ ያው ለ3 አመት በቀለበት ተቀመጥና አድጊ ነው ተስተደግና ነው የሚል ነገር አለ ለምንድነው ያ የሆነው መሰለክ በቤተሰብ እኛ ሀገር አንድ ልጅ ስታገባ መሬት የሚሰጥ መሬት ካለ መሬት አብራት ይሸለማለች ወይ ደግሞ ከብት ምናምን አብሮ የሚል ነገር አለ እና የኛ ቤተሰቦች ደግሞ እንትን አላችሁ መሬት በመንግስት ያዙትና ያንን ያገኛሉ የሚል ነገር ነው መሬት ብሎ ቀድሞ ነው ይመስለኛል እኔና አላቀውም ፊቱ ምን አይነት እንደሆነ አላቀም ምን አይነት ሰው እንደሆነ ማላቀው እና ያ ቀለበት ታስሯል በሽምግልና ሳንታይ ማለት ነው ልክ እነሱ የሚመጡለት እናቴ ታቃለች ለካ ተነጋግረዋል ገብቷል እቺኛው ጓደኛዋ ስለሆነች የምታቀበላት ነገር አለ ከዚህ ልጅ ጋር እኔ አሁን ወደዋለሁ ከምልህ ጋራ
ያው የሆነ ሰው ቆመ ስታወራ ምናምን ወሬው ደርሷታል ለካ ለእናቴና በዚህ መሃል ከሄደች የሚል ነገር ለጓደኛዋ እንግዲህ ያው ዘመዷ ነው መሰለኝ እንደዛ እንግዲህ ይውሰድ የሚል ነገር ነገረች ያንቺ እናት የኔ እናቴ በ14 ዓመት ውስጥ እንድትጠለፊ ልክ እነሱ መጡ ሙዜ ተባሉት መጡ ሲመጡ እኔ ቤት ነበርኩኝ ብቻዬን እና ያቴ ልጅ አለች አብርሃም ተታድክተኔ ጋርና በቃ ሲመጡ እሷ ተነስታ ጎረቤት መጣው ምናምን ብላይ ማለት ነው ይጅና ጥሪያት ምናምን አልኳል ልጅቷን ከዛ ሄዳ ስጠራት መጣለው ቆያለው ግን ችግር የለውም ምናምን ብለኛለች አለ ከዛ በቃ ምሳ ብሉ ምናምን ይስና አይ ምን ፈልግሽ አንድ ነገር አለ ለፎቶ ምናምን ያኔ ፎቶ በቀለበት ስላልተያየን እንሂድ ምናምን አሉ እሺ አልኩኝና ተነስቼ መሄድ ነው እኔን የወሰዱኝ 3 ናቸው ቤት የመጡት ግን ደግሞ 3 ደግሞ ሌላሉ መንገር ላይ ጥቅምት አካባቢ ነውና እንደዚህ ጫካ ምናምን በጋና በቆሎ ዝርዝር ምናምን ነውና ከዛ ውስጥ ሲወጡ ከኋላ ዱላ በቃ ያዙት ዱላ መግደያ ነው የሚያክለው ማለት ነው ሊመጡሽ ነው ምንድነው አይደለም ከዛ እኔ ምንድናቸው ምናምን እኔ ከነሱ ጋር ስላለው ምንም አልፈራሁም ከቤት እንደምወጣ አውቃለች ገብቷል እናቴ እንደሚወስዱኝም ታውቃለች እና ግን ሄርኩኝ ከዛ መንገድ ላይ ተቀላቀሉኝ አንደርስም እንዴ ታዲያ ምናምን ስል አረ ችግር የለውም እንመልስሻለን እንደኛና አታምኝም የሚል ነገር ከዛ ትንሽ ልፍ እንዳልኩኝ የሆነ ነጠላ ነገር እንደዚህ አንገቴ ላይ ተመጣ እንኳን ነበረች በሷ እንደዚህ ቁጥር አድርገው ምናምን ቅፍ አድርገው ተሸክመውኝ ሲሄዱ ነው ማቀው ያ ልጅ ነኝ ገና ጊዜ ቀጭን ነኝ ምናምን ታለቅሻለሽ ተፈራገጠሽ በጣም እንዴ ጮሃለው አለቀስኩ ምናምን ግን ማንም አይደርስልህም ገጠር ውስጥ ነው ከዛ ሄድን የሆነች እንደ ከተማ ነገር አለች እዛ አደር እዛ ሴቶች ልጆችም አሉ የዛን ጊዜ ወደ ቀልቤ ተመለስኩ በቃ የሆነ ነገር የሚያረጉኝ የሚገሉኝ ወይ የሆነ ነገር የሚያረጉኝ ነው መሰለኝ ነበር ከዛ ምንድነው ምናምን ስላቸው ተጠልፈሽ ነው ባልሽ እሱ ነው ከዛ በቃ በጣም ደነገጥኩ በጣም በቃ አለቀስኩ አይገልጸው ለይቷ ሙሉ ምክንያቱም እዚህ ጋር ያስቀመጥኩ ሰው አለ የኔ የምለው ሰው ነገ ላይ የሆነ በቃ ተስፋ የምታረገው ነገር አለ አይደለ እዚህ ጋር ደግሞ በቃ ሳታስበው በድንገት የሚቀጭብህ ነገሮች አሉ ወይ ትምርቲን አልሆንኩኝ ወይ ደግሞ ከዛ ሰው አልሆንኩኝ እና ሄድን እዛች አንድ ቀን አደርን እዛ ከተማ ላይ በሁለተኛ ቀን ልክ አመሻሽ ላይ ነው ማታ ላይ ይዘውኝ ሲሄዱ መንገዱ ጫካ ነው ወንዝ አለ ምናምን በጣም ሩቅ ነው ከቤተሰቦቼ ማለት ነው ከዛ ሲወስዱኝ በቃ የሆነ ድስስ ያለ ቤት ነው ኑሯቸውም ዝቅተኛ ነው ስተዚህም ነው በቃ የሆነ አላቀም እኔ መቃብር ውስጥ ገባው ነው መሰለኝ በጣም ያ ይሄ ህይወት ነው በቃ የሆነች አጋጣሚ ብቻ ፈልጌ ጠፍቼ ምን ነው ፈልገው በቃ ሁሌ ሰው ያስጠብቁኛል እህቶች አሉት ምናምን እሱ ታላላቆችና እሱም ትልቅ ነው በእድሜ በጣም ይተልቀኛል ደግሞ ቢያንስ ወደ 28 ምናምን እንደዛ አካባቢ ላይ ይሆናል እኔ 14 28 ጥፍ ማለት ነው እንደዛ አካባቢ ይሆናልና በቃ አልቻልኩም ብዙ ስቃይ ነው ያ ኑሮ በጣም የሚያስጠላ ህይወት ነው እኔ እንደዚህ አይነት እህቶችና አሁን የሚገጥማቸው መቼም ይሄን ፕሮግራም ሲያውት እንትን ይላሉ ከሌላ ሰው ጋር ይሄ አለ አይደል በፍቅር ልብህ ተይዞ እዚህ ጋር ተማታቀው ማንነቱን ከማታቀው ሁሉ ነገር በግዳጅ ሲሆንብክ በግዳጅ ነበር ግንኙነት የምትፈጽሙት ልክ እንደ መድፈር ቁጣራው ያምሽ ነበር በጣም ፔሪድ አላየሁም ነበር ግን በዛው ደግሞ ያው እንግዲህ አላውቅም እርግዝና ተፈጥሮ ነበር አላው ቢያንስ 5 ወር ላይ ምናምን ነው ያወቅኩት ነፍሰ ጡር እንደሆንኩኝ ከዛ ቤተሰብ እንደ ክስ ምናምን ሄደው ነበር ታረቀን በቃ ያ እንደ ህጋዊ ተደረገ ቤት መልስ ተጠራን ግን አንድ ቀን እኖርበታለሁ ብዬ አይደለም ማስበው ነበር መልስ ሲጠራ ተደግሶ ነበር ተደግሶ እንዴት ነበር ድግሱ ላይ አንቺ ምንም ደስተኛ አይደለም አዝነሻል ጓደኞች የሚገርምክ ከሱ ጋር የቤት መልስ ተጠርተን ማለት ነውና ያ ልጅ የሚመጣ ይመስለኛል አልመጣም ግን ልክ እሱ ጋር ልክ የቤት መልስ ተጠርተን የሚያድነኝ ይመስለኝ ነበር ታቃለን የተዚህኛው ሰው ጋር ነው ጋብቻ እዚህ ጋር በቃ ቤተሰብ የደገሰው ለዚህኛው ነው አይደል ግን እኔ እሱ ይመስለኛል በቃ ከሱ ጋር መገናኝ በሆነች አጋጣሚ ጠፍቼ ቤድ የሚያገባኝ ይመስለኛል አንዳንድ ልጅነት ማለት ነው የሆነ እኔ ጅል አርጎ ነው የፈጠረኝ ብቻ ማላቀም እንግዲህ ልብ የዛ ጋር ማሰቡ አይገርም ልጁ ግን አልመጣም ምንም አልጠየቀሽም ቼክ አላረግሽም አላደነሽም ተጣልቷል ተደባድቧል ከባልሽ ጋር እንዴት ተደባድበው ነበር ልክ እኔን ወስዶ ያንኛው ከዛ አድራሻውን ምናምን ገበያ መንገዳቸው አንድ ነውና መንገድ ላይ ጠብቆ ቅጥቅጥ ተደራርገዋል ሁለቱም ማለት ነው ይሄ ደም አፋሰሰች ልጅን አስገድላው ነበር ምናምን የሚል ደግሞ እንደገና ወቀሳ ቤተሰቦች ጋር እኔ እኮ የለሁበት ማላቅም እኮ ማን እንደተጣላም እኮ
ግን እኔም ደግሞ ሁሌ ከሱ ጋር እኖራለሁ ምን ተስፋ የለኝም ሁሌም የሆነ ቀን እንደምፈታው የሆነ ቀን በቃ ጥየው እንደምጠፋ ምናምን ይገርምሃል ወልጄ ተመለስሽ ገና እኔ ወልጄ በተመለስኩ 40 ቀን ክርስትና ነሳውና ወንድ ነው ልጅ የወለድኩትና 2 ወር ሳልቀመጥ ነው ጣፍቼ ጫካ ውስጥ አድሬያለሁ ከሱ ጋር ላለማደር ልጅሽን ይዘሽ አይደለም ልጄን ይዤ ሳይሆን ቤተሰቡ ቁጭ አርጌ ለናቱ አሳቅፊያት ጥዬ ወጥቻለሁ ጣፍቼ ማለት ነው ከጫካው ማትማይ ጫካ ነበር ጫካ በቃ ዝም ብሎ አለ ታንድ ጎን በርበሬና በቆሎ ድፍን ያለ ጫካ አለ እዛ ውስጥ አድሬያለሁ ጅብ ሲጮህ አሁን ይበላኛል የሚል ነገር በበላኝ በቃ የሚል በራሲ በህይወቴ እየፈረድኩበት ተዛ ልክ ጠዋት ተነስቼ በቃ ብርድ እዛ ጋር ጨብጦ ያሳደረኝ ነገር አለ ተነስቼ ወደ ቤተሰቦቼ ጋር ጣፍቼ ሲሄድ መንገድ ላይ ያዘኝ አንደኛው ወንድሙ በሌላ ቦታ ሲፈልግ መንገዱ ሁለት ነው ያዙኝ ተመለስኩ በቃ ፍርፍር ብዬ አልገባም ምናምን ግን ያው ግዳጅ ትንሽ ከባድ ነው ማለት ይሄ ቆይ ወይንም ደግሞ እስቲ ወይ እንድታውቀኝ ላርጋት ፍቅር እንድትሰጠኝ ቦታ ልስጣት እንለማመድ የሚል ነገር የለም ምንድነው የሚያደርገው ጭራሽ እኔ ኮስተር ስል ምናምን ማለት እኔ በቃ ሆነ አለ አይደል ማላቀው ማልፈልገው ህይወት ነው ለኔም ደስ ብሎኝ አይደለም ወይ ስቄለት አይደለም ምንቀራረበውና እሱ ደግሞ ጭራሽ በጉልበት ነው ሁሉ ነገር ስምንት አመጣለች ይገርፈኛል እሱን ሁሉ ሄጄ ለቤተሰብ እናገራለሁ ቤተሰብ ግን ፊት ይነሳኛል ሁሉ ጊዜ ልክ ካሱ ጋር አብሬ እንድቀመጥ ነው ፈልገው በተለይ እናቴ ይሄን መስማት አትፈልግም ተጣላው እንደዚህ ሆንኩ አልተመቸኝም ካልኳት በቃ አለ አይደል የሆነ እዛ ሰፈር ላይ ስለምትታማ ብቻ በኔ በቃ እኔ ጥዬ ስወጣ እንደራኩ በዛው እንድቀር የሚል ነገር አለ አይደል ከፊቷ ዞር ስልላት እንደዛ አይነት ነገር ነው አስቸጋሪ አይነት ልጅ ነበርሽ እንዴ አራድ ነው እውነት ተናገሪ እውነት አይደለም እኔ ምንም አስቸጋሪ አይደለም ሰንሳት ነበርሽ እኔ የጎዳይ ምንድነው ይሄ አለ አይደል ገና እየተነገረኝ ያደኩት ነገር አለ የሰው ናት የሆነ እሷ በኔ እንደስታፍርብኝ እንዳደኩ በቃ አለ አይደል ሐሚት እንትን የሚሉ ነገር ሳወራ ድምጽሽ በቃ የሆነ የሚያስጠላ ወይ መልኬ የሚያስጠላ ምን አይነት በል ያገባልኝ ሆነ አንቺ ምን አይነት ሰው ገላግለኝ ሆነ አንቺ ጉድ ነው የምትለኝ ከዛ በኋላ ግን ትዳርሽን ትተሽ ወደ እናትና አባትሽ ቤት ተመለስሽ እንደገና ህይወትን በጣም ከባድ ሆነ ስመለስ ምንድነው እሱ ተኔ አትፈታም የሚል ነገር አለ ዛቻ ያን ልታገባ ነው ጭራሹን ልበልታ ያያዙ ያንኛው ደግሞ በቃ ልፋታ ምናምን አልኩት የሆነ ጊዜ ተገናኘንና ከዛ ደስ ይለኛል አለኝ ልጅ በሽታ አይደለም እውነት ስለምን አገባሻለሁ አለ ምንም ማለት አይደለም ልጁን ቢሆን አሳድጋለሁ ካለዛም ደግሞ ለናትሽ ወይ ደግሞ ምንም ችግር የለም ልጅ የሚል ከሆነ ከሰጠሽ ግን ልጄን ምትይ ከሆነ ደግሞ እኔ አሳድገዋለሁ አለኝ እሺ በቃና ደስ አለኝ እኔ ፍቺ ነው ፈልገው አልኩኝ ኦኬ ከዚህኛው አንደኛ አልቻልኩም በየጊዜው ከሱ ጋር ግንኙነት ማድረግ ሽንቲ ማያዛቀትኝ የመጨረሻ ጊዜ ከዛ ለናቴ ይሄን ነው የነገርኳት ለምን በዛማ ሽማግሌ ሲመጣ ስታረቅ ስገባ ምንም ጸብ እኮ የለንም እኔ ከሱ መሄድ ብቻ ስለምፈልግ ነው ስነግራት በቃ እንደዛ ከሆነ እሺ ፍቹ በፍርድ ቤት ሄድኩ ካሰስኩ ዋለ ዳኛው ፊት እንደዚህ ኮቱን አወለቀ ዘረረ ምናምን ካለሷ መኖር አልችልም መፍታት አልችልም ምናምን አለ ከዛ እንደገና ወደ ሽማግሌ ይመለሳልና ዳኛው ተመለሰ ሽማግሌ ላከብኝ ከዛ በቃ አልገባም አልኩኝ በስንት መከራ ስቃይ ተፋታን ስንፋታ ያለውን ንብረት ምናምን ሽጥት አልጎ ባሌ የሚባል አገር አለ ክፍለ ሀገር እዛ ሄደ ከዛ ስመለስ ልጅ ብቻ እናቴ ጋር ምንም ሀብት ንብረት የለም ያ ሁሉ ያወጡት ወጪ ያለ ምናምን እንግዲህ እና ማንንም በቃ እናቴ የባሰ ጥላቻ ታውቃለህ ዲቃላ ሂሳብን መጣች የሚል ነገር አለ ከዛ በቃ ያለው ነገር አስረዳዋት እኔ በህይወት ብቆይልሽ ይሻላል ምክንያቱም ልሞት ይችላል አልቻልኩም ምናምን ይያልኩኝ ለሷ አስረዳዋት ከ6 አይደል ያቋረጥኩት ተዛ ተመልሼ 6ኛ ላይ ገባሁኝ ትምርት በቃ ስማር ይመጣል ትምርት ቤት ይመጣል በዙሪያ ይመጣል ታንድ ተማሪ ጋር መሆን አልችልም በቃ ያስፈራራኝ ነበር ኮንሺየስ በቃ ገልሻለሁ ገድየሽ ታገር ጠፋለሁ ከኔ ተለይሽ እሱ ልታገቢ ነው ምናምን ይለኛልና ያንን ሁሉ ችዬ በቃ ዝም ይያልኩ ማራለሁ ተማሪዎች የሚያስገልሉኝ ነገር አለ ተማሪዎች ነው የሚያገልሉሽ ያገሉኛል ወልዳ መጣ እንደዚህ ተቋቁም ሰልፍ ላይ ተቋቁምብኛል ክፍል ውስጥም እንደዚህ ችኮ ልጅ አላት ችኮ ወልዳሊ ምናምን የሚሉ ነገር አለ በክፍለ ሀገር ወልደ ተመልሳ ስትማር የሆነ እንደሌላ ነገር እዚህ አሁን ስንት ቤተሰብ ወልዶም ማስተርሱን ምኑን የሚጨርሱ አሉ ግን እንደዛ አይረዱህምና ከባድ ነበር ያ ልጅ ሳሚውልሽ ልጅ
እኮ ተሱ ጋር በቃ እንዲሁ ዛሬ ነገ ስንል ሀሚት መጣ በመሃል ላይ የኔ ቤተሰብና የሱ ምን ይላሉ የሱ ቤተሰቦች ወልዳ ፈታይ መጣች እንዴት ታገባላ አታገባም ትላለች እናቱ ግን በቃ ቤት ተዋደዱ ተገናኙ ነበር ግን እንገናኛለን ግን እንጋባለን የሚለኝ 80 አልቀዳላ ይሄንኛው በዛ መሃል እኔ ዝም ብዬ ተማርኩ ነው ዛሬ ነገ ይላል እሱ ሁለት ወዳራቁት ታቃለህ እንዴት ፈታይ መጣች ታገባለ ገና አላገባም እሱ አልደረስክም ትላለች በቃ ቤተሰብ ቤኔና የሱ ፍጅት በመሃል ላይ የሆነ ጻብ ነበርና ምንና በቃ አልሆነም ያ ነገር ከዛ ስድስተኛ እንደ እየተማርኩኝ 6 ጨርሼ 7 ምናምን እንደገባው በቃ እናቴም ቤተሰቤ ወንድሜ አይወደኝ ጎረምሳ ልታመጣብን ነው እላችን ላይ ዲቃላዋን እዛ መታ ሰባራ ድብኝት ይለኛል ሰባራ ድብኝት ማለት ምንም አገልግሎት የማይሰጥ ማለት ነው ሁሌ ጠዋት ማታ ሲወጣ እንደዛ ይለኛል ግን ከዛ እናቴም ምንን መጥላት ጀመረች ልጄንም መቀበል በቃ አለዳሙ የሱ ቤተሰብ ደግሞ በጣም ዝቅተኛ ነው ልጄን ለመስጠት ደግሞ አልቻልኩም በቃ ሳይው ያሳዝነኛል መለየት አልፈልግም ከሱ ማለት ነው ከልጄ ጋር የሆነ ጊዜ አስተዋውሳለሁ ጸበል እህቴ ታላቅ እህቴ ተታመም ነበርና ጸበል እሷን ይዛ ስትሄድ ማለት ነው እኔ ትምህርት ቤት ነበርኩኝ ያለውን እህል በሙሉ እንዳለ ተወንድሜ ጋር ሆኖ ወንድሜ ቤት አስገባችሁ ትንሽ እዛው ግቢ ሆኖ ትንሽ ፈንጠር ይላል ቤታችን እና ቤት ውስጥ እኔ ከትምህርት ቤት ስመጣ ምንም ነገር የሚቀመስ የለም እነሱ ጸበል ሄደዋል እንግዲህ አስበው ልጄ ዛን ጊዜ አመት ከምናምን ነው ገና ቤት ውስጥ ምንም እህል አንድ ነገር አይጥም ቆረጥመው ነገር የለም እንዳለ እና ስመጣ በር ላይ ሆኖ ያለቅሳል ለዛ ቤት ስገባ ምንም ነገር የለም ልስጠው በቃ ለምን እንደዚህ ያረጋችኝ በቃ አለ አይደል የሆነ በጣም የሚከፋክ ልጅ ተርቦ እኔ እንግዲህ ለምን ነው መማረው ምን አረግለታለሁ በቃ እኔ እንግዲህ እናቱ ነኝ የና ያስራብኩት ማንንም ሰው የላግቢ ውስጥ ልጆቹም ወደሱ ወደ ወንድሜ ልጆች ሲሄድ ይመቱታል ይርከዚህ ምናምን የሚሉት ነገር በጣም አዘንኩ አለቀስኩኝ በር ላይ ቁጭ ብሎ እንግዲህ እዛ ተርቧል ከዛ ሳት ስምቢ ከመንደር ሄዳ ምትጨረው ነገር አለ ምታመጣው እና ሲሄድ የሆነ ሙስሊሙ ናት ጎረቤት ምን ሆኖ ነው ምናምን ስትለኝ እርቦት ነው አልኳት ትልቅ እንደዚህ የሆነ ቂጣ ነገር እንዳምባሻ ላይ ተጋገረና ሰጣችሁ ከዛ ላንቺም እንዴት አረጋለች ምናምን አለችኝና ገብቼ በጣም አለቀስኩ ከዛ ትንሽ ነው ጎረስኩት ለራቱ ይሆናል በያስቀመጥኩኝ ለልጄ ከዛ በቃ በየዘመድ ጋር እየርኩ እንዲያረጋች እሷማ እንዲያታረጋውም ስሟን አታጥፊ ሁሉም ኮስተር ብሎ የሚነገረኝ ነገርና በማላቀው እኔ ዛሬ ድረስ ሁሌ ማንንም ሰው አያውቅም ይሄንን እዚህ ጋር የምናገረው እውነት ምን ያህል ውስጤ በፈተናዎች በስቃዮች እንዳለፍኩ ሰው እንዲረዳኝ የምፈልገው ነገር ነው ማንንም ሰው አያውቅም በጣም ሩቅ ቦታ ሄጄ እኛ ካለንበት በጣም ሩቅ ቦታ ሄጄ ለስለት ነው ብዬ ምን ተስለት ብዬ ልጄን ያበላሁበት ቀን አለ እንግዲህ አስበው ወንድም እዛ ጋር ያለ እናት ቤት ውስጥ እኮ እህል ጠፍቶ አይደለም ብዙ በኩንታሎች እንዳለ እዛ ደብራ ሄዳ ግን እዚህ ጋር ደግሞ ልጄ በራብ ሊሞት ደረሰ ከዛ በጣም ብዙ ነው እንጃ በቃ ስንት ኪሎ እንደሆነ ተሸክሜ በቃ መሸከምስተሚያቅተኝ ከዛም ቤት ስለት ላወጣ ነው ብዬ ነው ምን ተስለት ብዬ ነው መጣሁት ነበር ከዛ በቃ በእጅ የሚፈጭ ነገር አለ ለጊዜው ያንን ፈጭቼ ትምህርት ተዛውድ ያቆኩ አንደኛ ነው ትምህርት ቤት ሲሄድ ልጁን የሚይዝልኝ የለም ያው የወንድሜ ልጆች የሚመቱ አስጠጉት በዛን ጊዜ ትምህርቴን አቋረጥኩኝ ከዛ ያንን ላስፈጨውኝ ጋገርኩ ስተምትመጣ ድረስ ከዛ ስመጣ ለምን እንደዚህ ያረክሽኮ ማይ ምናምን ስላት እንግዲህ ምን ላርግ ገና ከተፈጠርሽ ጀምሮ ለኔ ተቀምሽ ነገር የለም ነው ያለች በቃ እሺ እንደዛ ከሆነ አልኩኝ አዳማ እንዲት ማቃት ልጅ አለች ነበርና ስልኳን አፈላልጌ ደወልኩላት በመጣ ስራ አለው ምናምን ስላት እሺ ፈልግልሻለሁ አለች ሰው ቤት ነበረች እሷ ማለት ነው እና በቃ እሷ አፈላልጋልኝ ሰው ቤት ገባው ለ2 ወር ምናምን ያህል ልጅሽስ ታውኩት እናቴ ጋር አው ከጸበል ስንመጣ በቃ እኔ ማየት ግን በጣም ተለቅሰው አለ ያው 2 ወር እንደሰራሁኝ ከዛ ያንን የቤት ኪራይ በጣም ርካሽ ነው 250 ብር ነው የቤት ኪራይ አዳማ ይዛን ጊዜና ተከራየው ልጅቷ መውጣት ትፈልጊያለሽ ሰው ቤት ስላት እወጣለሁ እኔ በጣም ብዙ ጊዜ ስለሰራው መረኛል አለች እሺ በቃ ብዬ አጋይተን ያንን 250 ብር ነው መንከፍለው 100 ምናምን ብር ነው የሚደርስብን እና ስራ መፈለግ አለብን አልኳት ቀን የሚሰራ ስራ ምክንያቱም በወር ጠብቄ እዛ ጋር ልጄን ጥዬ ልብ ያላረፈም ነበር እና አንድ ቀን ዝም ብለን ስንዞር ይሄ ፎቅ ላይ የሚሰሩት በቃ እኔ አላማዬ እሱ ነው ሲሰሩ ስለማያ ትምህርት ምን አይጠይቅም አይደል ከዛ ሄድን
እና ስንጠይቀው ሰራተኛ ትፈልጋላችሁ ስንለው አወዳለን ከዛ ገባን የሚገርም ምሳችንንና ቁርሳችንን እንበላለን ስማችን ይመዘገብና ልክ በወር ነው የሚከፈለው ድርጅት ነው ልክ በወሩ ደሞዝ ሲከፈለን የዛ የበላነው ሂሳብ ይቆረጣል ለአንድ ወር ምናምን እንደዛ በላን ልክ እኔ ልጆቹ ምሳ ሰዓት ስንወጣ ወይ ፀሐይ ነው የሚሞቁት ፎቅ ውስጥ ስለሆነ ይቀዘቅሳል ወይ ቁጭ ብለው የሆነ ጓደኛቸው ጋር ነው የሚያወሩት አይደል እኔ ግን አሸዋ ላይ ቁጭ ብዬ እጄን ነው ማሰለጥነው ማንኪያ የሚባል ነገር አለ እንደዚህ ያርኩ አሰለጥናለሁ 2 ወር ሸክም ሳልሰራ ወዲያው ሙያ ለመድኩኝ እና ለስን እችላለሁ በቃ ሁሉን ነገር እችላለሁ እና በሙያ ተከፈለኝ በሙያ ሲከፈለኝ የዛን ጊዜ 250 ብር በቀን ዋው እና በጣም ደስ አለኝ ከዛ በቃ የተወሰነ ነገሮች ቤት ውስጥ የሚያስፈልገኝ ነገር ፍራሽ ምናምን አለ አይደል የሆነ ምን ሰራበት ምናበስልበት ነገሮች ገዛው ቶሎ ሄጄ ልጄን ይዤ መጣሁ ከዛ በቃ እኔ ጋር ማኖር ጀመርኩ በጣም ደስተኛ ነኝ በቃ ይሆንኩ ነፃ እንደሆንኩ ነገር አለ አይደል ከዛ ሁሉ ሲቃ ውስጥ የት ገባሽ የት ወጣሽ የት ነሽ የሚልህ ነገር የለም እንደፈለኩ ሰራለሁ ገባለሁ እቁብ አለን በሳምንት ምን ጥለው አለ በወር ምን ጥለው አለ ያንን እቁብ ያጠራቀምኩኝ ምናምን እቁብ ሲወጣልኝ አንድ ጊዜ በቃ 18000 ምናምን ብር ወጣልኝ ግን ያን ጊዜ ጓደኞቼ ምንድነው ቦታ ነው የገዙበት 15000 ምናምን ብር አለ ዝም ብሎ ጨራቃ ቦታ በ2000 ስንት መሰለ 3 ነው እንደዛ አካባቢ ነው እና እኔ ግን ያን ጊዜ ሙሉ የቤት ዕቃ ምናምን የገዛውበት ቲቪ አልጋ ምናምን ቢፊ ምናምን ለምን በቃ ልጄ እንደስ እንዲለው ሰው ቤት እንዳይሄድ እና ቦታውን በገዛስ ደግሞ ነገ ማን ይሰራልኛል ማን ወንድም ወይ ደግሞ የትኛው ቤተሰብ ይሰራልኛል ብቻዬን አይደላለሁት በቃ ቢፈርስብኝስ ምናምን የሚለው ስጋት አለ እና ያንን ብር እንደዛ ጠፋው ልክ በሁለተኛው ደግሞ እንደዛው በሶስተኛው ዙር ምናምን ምን ሰራውን ምን ቆጥበውን ምግብ ቤት ከፍታለሁ ብዬ ነው ማስበው የራሴ ስራ እና እንደዛ አጠራቅሜ ያንንም ምግብ ቤት ከፈትኩ ግን የት ነው የከፈትኩት እዚህ አዲስ አበባ መጣሁ ለምን አዳማ ብዙም እንትና አላለኝም ነበር ገበያው ምኑም በቃ ጣፎ ከፍቼ ነበር በጣም አሪፍ ነው ገበያዬ አንድም 2 ሰራተኞች ነበሩ ምናምን ከዛ ደግሞ ሴትዮዋ አጠገቡ ልብስ ቤት ምናምን አለና ትንሽ አሰፋዋለሁ ምናምን ስትነኝ ወደ መገናኛ በቃ ማለት ገበያ ያለበት ቦታ ላይ አለ እንደዛ ነበር የፈለኩት ግን ያው በሰው ወደዚህ ገባው ካሳንቺስ ነበርኩም ሰራው እና በጣም አሪፍ ነበር ገበያዬም ማለት ነው እና የዚች የትንሿ አባት የተዋወቅነው ጣፎ እያለሁ ነው እንገናኛለን በአጋጣሚ በትራንስፖርት ነው የተዋወቅነው ግን ጓደኝነታችን እየቀጠለ መጣ ፊትሽ በራስለስ ስታወሪ ምንድነው ድጋሚ ወደርሽው ሰው ነው አዎ የተንብረ የተገናኛችሁት ጣፎ ይመጣ ነበር እሺ እሱ ሀያት ነበር ቤቱና ሀያት ኮንዶሚኒየም ነው ምለው እኔ ጣፎ ነበርኩኝና የሆነ ቃዎች ምናምን ገዛዛቸው ነበሩ እና ወደ ገበያ ሄጄ ነበርና በዛች ትራንስፖርት ላይ ዝም ብሎ ማለት መኪና ቆመና ነይ ግቢ ምናምን እንዴት እንደምንገባለው ምናምን አልኩኝ ከዛ በቃ አናገረኝ ከዛ እንደዚህ በቃ ዝም ብዬ ገባው በድፍረት የሆነ የምትፈራው ነገር አለ ምናምንና ከዛ ገባው ከዛ ስልክ ተቀያየር ነው በቃ መደዋወል ጀመርን ምናምን 3 አመት ቆየ በፍቅርና በጣም ነበር የምወደው ይገርም እኔ ትዳር አልፈልግም ነው ያልኩት ለምን ያ የልጅነት ትዳሬ የሆነ ጠባሳ አሳርፎብኛል ብዬ ነው ማስበው ሁሉም ሰው ትዳር እንደዛ ነው የሚመስለው ጭቆና አለ አይደል ስር ብለህ የምትኖር እና ትዳር አልፈልግም ግን በጓደኝነት ብቻ ልጅ መውለድ ዳሞ ልጅ ይለኛል እኔ ኮት የለኝም ወንድም የለኝም እንዴ ይለኛል እንግዲህ ያደገና ለሱ ወይ እህት ወይ ወንድም ያስፈልገዋል ግዴታ የሚል ነገር አሳቢ ነበር ውስጤ እና እሱም ደስተኛ ነው በቃ ልጅ በመውለድ ማለት ችግር የለውም እኔም ደስ ይለኛል አለ በቃ ተ3 አመት በኋላ ጸነስኩኝ ከተጸነሰ በቃ ደስተኛ ነው እሱም እንደዋወላለን እንጠያየቃለን እሱ ደግሞ የዛን ጊዜ ቃሊቲ ገባ በስራና ኢንጂነር ነው ግን እንደዛ ነው የሚያሰራው ማለት ነው ያው እኔ ደግሞ የራሴ ስራ በቃ እዚህ ጋር አለ እና በጣም ህይወቴ ቀለል ያለ ነበርኩ በቃ ደስ ብሎኝ ነበር ምኖረው የዛን ጠባሳዎችን ሁሉ ትቻቸው ነበር ለምን ከልጄ ጋር ስኖር ሁሉ ነገር እየረሳሁት መጥቼ ነበር እሱ ደግሞ ጭራሽ በፊት እንደገና ደግሞ ሌላ ውድቀት ውስጥ ከተተኝ ተሱ ጋር መገናኘቴ ማለት ነው ምንድነው የሆነው የገዛ ዘመዴን አምጥቻ ነበር
ልክ 6 ወር ላይ እንደሆንኩ እንግዲህ ተጸንሳለች ልጄና ከዛ እሷን ያመጣሁት ምንድነው ያው እንግዲህ ስጋዬ ናት የሚል ነገር ስወልድም ያንን ምግብ ቤት እንደራሷ እንድትቆጣጠርልኝ ሁለተኛም ደግሞ እዚህ ጋር የራሴ ሰው ቅርብ ሰው ስለሚያስፈልገኝ ማለት ነውና እሷ ሌላ ችግር ውስጥ እንደገና ከሱ ጋር አንቺ ያመጣሽ ዘመድ ከባልሽ ጋር ግንኙነት ጀመረች እንዴት አወቅሽ ይደዋወላሉ ምናምን ቢሮዬን ታጽዳልኝ ይላል አቤቴን ሲል እንዴት ተጠረጥራለህ ማለት እንዴት አልጠረጥር ማለት ገና ልጅ ናት ልጅቷ ስንት አመቷ ነው 17 ምናምን ቢሆናል እሺ እና እሱም እንዲያረጋል ብዬ አልጠብቅም ምክንያቱም በጣም ፍቅራችን በጣም ነው የምንዋደደው የነበረው በጣም ይወድሽ ነበር ወደዋለሁ እኔ እንግዲህ ወደኛል ማለት ደግሞ ከባድ ነው አይደለ እና በጣም ወደዋለሁ አምነዋለሁ ግን ነይስላት ምናምን በቃ እኔ ደግሞ አልጠረጥርም ይደዋወላሉ ሰላም ይባባላሉ ምናምን ግን የሆነ አክቷ በቃ የተለየ ነገር አለ ለሱ ማለት ሲደውል ምናምን ምን ትሆናለች የሆነ ነገር አለ አይደል በፍቅር የሆነ ነገር ስትያዝ የሆነ ላይ የሚነበብ ነገር አለ እና እንደዛ ነገሮች ከዛ ምን ሆነሽ ነው ለምን እንደምትሆኚው ምናምን አልኳት አንድ ቀንና እንዴት እንኛልሽ ምናምን እኔ እኮ በቃ ምናምን አለችና ስልኩንም ሁለተኛ አልደውልም ምናምን አለችና አለቀሰ ወይኔ በስማም በጣም ጥፋተኛ ነኝ አልኩኝ በቃ ራሴ ወቀስኩ እሷ እንደዚህ ላታስበው ትችላለች ግን እኔ እንዴት እንዲያልኩኝ ተሰማኝና በቃ ችግር የለም ይቅርታ አልኳት ሶሪ እኔ እኮ እንደዚህ ያስብ አይደለም ግን ትንሽ እንትናት በይ በቃ ብዙ አትቀራረቢ ምናምን አልኳት እሺ ከዛ ይሄንን ስፖንሰር ያደረገው ሃያኛው ዙር የማንያዝ ወልሸቱ ሪትሪት ነው ከከተማ ጫጫታ ይራቁ ከመደበኛው ስቃይና መከራ ሸሽተው በልቦ ሰላም ይደበቁ በውስጡ ለዘመናት የተሸከሙትን ስሜታዊ ሸክም አራክፈው አዲስ ብርሃናዊ ዓላማ ይዘው ይመለሳሉ ቢድሮስ 987 2920 አሁኑን ይደውሉ ከሐምሌ 11 እስከ 14 በአርባ ምንጭ ከተማ ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ልጆቻችሁ ዘመድ አዝማሮቻችሁ ይሄንን ርትኪት በመጋበዝ ህይወታቸው እንዲለወጥ አግዙ ጭራሽ የባሰ መጣ ነገሩ ሲያወሩ ማለት እኔን ከሱ ጋር የሆነ የምታጋጭ ነገር አለች የሆነች ምክንያት ፈልጋ ምናምን ታወራለች ብቻ እሱ በጣም እንዲወዳት እኔ አንደኛም ልጅም ስለሆነች ይሁን አላቅምና እኔ እንደው እኔን ትቶ እሷን እንዲያፈቅር እንዲያገባት ምናምን ሁሉ የምትፈልገው ወደደችው ከኔ በለጠ ወደደችው እሺ እሱማ አልተነቃብኝም የሚል ነገር አለ አይደለ መምጣት አቆመ ከኔ ጋር ብዙ መደዋወል አቆመ ግን ለዋላይ ስልኳ ላይ የሚደዋወሉት ይበልጥ ከሷ ጋር ሆነ ከዛ አንድ ቀን ምንድነው እሱ ያወቅኩበት ትልቁ መንሴ ወንድሜ አለች አባቴ ወንድም የሚኖርበት ቤት ሰዎቹ ለሁለት ወር ሰው አስፈልጓቸዋልና እዛ ሊሄድ ነው አለች እሺ እንዴ ለምን እኔን ያመጣውሽ ማንን ነው የምታውቂው ሌላ ምናምን ስላት አይ እንደዚህ ብሎኛል አንቺ ገና ነሽ እንግዲህ ያኔ 6 ወር ነፍሰ ጡር ነኝና ቢያንስ 9 ወርሽ ገና እንደገባ መጣለው ምናምን አለች ከዛ ክፍለ ሀገር ደወልኩና እንደዚህ የሚባል ወንድም አላት ወይ አዲስ አበባ የሚኖር ምናምን ስል አይ ማንም ሰው ይላሉ ከዛ ብለምናት እምቢ አለች ግን እኔ ውስጤ ያወቀ እንደማያቅሰው የምትሆነው ነገር አለ አይደለ ነገሮችን ላለማበላሸት ጉዛሽ በዛላይ በቃ ማለት ታሱ ጋር መለያየቱንም አልፈለኩትም ልጄ እኛው አባቱን ሳያቅ ያባት ፍቅር ሳያቅ ነው ያደገው ግን እቺም ደግሞ እንድትደገም አልፈለኩምና እሺ አልኳት እና ግን ስትሄጂ አልኳት የምትሄጂበትን ቤት ማጋ እንደሆነ ሰዎቹ ማን እንደሆኑ ማወቅ ፈልጋለሁ አብረን እንሂድና እኔ ላግኛቸው ችግር የለውም አልኳት አታስፈልጊም እንደዚህ ሁለት ነፍስ ሆነሽ ምናምን አለችኝ ግን እሺ ችግር የለውም አልኳት ከዛ ሄድኳት አብሬ ማለት ነው ከሷ ጋር የት ሄድን ከዛ የት ነው ሀያት ነው አለችኝ ሀያት ሄድን በባቡር ነው ሄድነውና ልክ ባቡር ጣቢያ መጨረሻው አለ አይደለ እዛ ስንደርስ የት ብላ ትሄድ እሷ ለካ ልትሄድ የነበረው ልብሷን ጠቅላ ምናምን እሱ ጋር ነው በስማም ነይ ብሏት ማለት ነው ከዛ ከባቡሩ በኋላ ምን አረጋች እዛ ስንደርስ የት ብላ ትሄድ እሺ የት አሉ ሰዎቹስ ማጋ ነው የምትሄጂው አልኳት ከዛ አይኔኮ በቃ እንትን ብሎኝ እንደዚህ በጣም ከብዶኝ ላንቺ መናገሩ እንጂ እኔ ለሁለት ወር ያህል ቤቴን ቢሮዬን ምናምን ታጸጂ ነው ብሎኛል እሱ ጋር ነው የምሄደው አለች ጂሰስ በቃ ምንሆነውን አላቅም አልኩ የሆነ እኔ አንድ ጊዜ ራሴን ስጫቃለሁ ከፎቅ ላይ ወድቄና ነው ለሰዓት ያህል ምንም አልሰማም ነበርና እንደዛ ነው የሆንኩት
ግን እዚህ ጋር ደግሞ ጽንሴ የሆነ ነገር እንዳትሆን ምፈራው ነገር አለ እሺ ደውይለት አልኳት ቁጭ ብለን ደወለችለት እኔ በቃ በመሐላችሁ ገብቼ እንዲ ከማረግ ምናምን እያለቀሰች እኔ ጥያዳ ማልይድ ምናምን አለች እንደዚህ ያረጋችሽ እንደዚህ መጣች እሱ ደግሞ ጭራሽ ይባስ እኔ ላይ እንደገና ከዛ በቃ የትም ሂጂ የትም አልኩኝ ያነባውኝ አንቺ ጋር የባሰ ማርትም ብሎ ነው አንቺ ጋር ምን አገባሽ ነው ጭራሽ ጮህብኛ ምን አገባሽ ነገር አዎ እና ሄደች ያው እሱ ጋር ሄደች አዎ እሱ ጋር ሄደች ከዛ ጥያት ነው የመጣሁት እዛው በቃ ደስ እንዳለሽ ምክንያቱም ምን ማረግ አልችልማ ትንሽ ልጅ አይደለችም ወይ ገርፈ ቆንጠም ትመልሳት ነገር አይደለም በዛ ላይ አርግዘሻል በዛ ላይ እዚህ ጋር ደግሞ ስሬ እየጠፋ ነው የሚገርም ሁለት ሰራተኞች አሉ ግን እነሱ አላደል የሆነ መሳለቂያ ሆንኩኝ እንደፈለጉ ነው የሚሰሩት ስራውን ከስተመር እየራቀኝ ነው ምናምን ይሄ ሁሉ ወሬ ደግሞ ተሰማ አዛጋ የመጣ ሁሉ ከስተመር እንዲሆነች ሲባል ሞራልሽ የሆነ ሞራል የሚገል ነገር አለ የሚደብር ነገር አለና ሰው እየጠፋ መጣ ቤት ውስጥ ማለት በጣም ገበያ የነበረኝ ሰው ከቀን ቀን እየቀነሰ ከዛ አንዷን ሸኘሁና አንዷን በቃ አይምሮ የጤነኛ አይደለም ጽንሷ በጣም ትዘል ነበር ልጅ 6 ወር ላይ ገና 5 ወር ምናምን ያለ እንቅስቃሴ ጀመረው ግን በዛ ሰዓት ማቆም ጀመረች የሆነ ሄርኩኝ ሐኪም ቤት እንደዚህ ነው ይስነግራቸው አትጨናነቂ ግን ደግሞ የሚያስጨንቅ የበለጠ የሚያናድድህ ደግሞ እኔ እሱ ብቻም አይደለ የሷ ገዛ ስጋ ዘመድ ይሆነኛል ብለህ ምታስጠጋው ሰው የራሲ ሰው ምትለው እንደገና እንደዚህ አይነት ምክንያቱም ላይፌን ታቃለች ከመጀመሪያ ኬት እንደመጣው እንዴት እንደሆንኩኝ ግን ዛሬ ላይ ደግሞ እንደገና ደግሞ እሷ ህይወቴን ማበለሻሸት በጣም ይከብዳል የሷ ደግሞ ለቤተሰብ ደውዬ ስነግር ውሸቷን ነው ብላ አርያለች ጻፍ ፈጠርኔና እሷ በዚህ መሃል እሷ ከሱ ጋር የኖረች ነው አዎ ቤተሰብ እንዳወቀ ለካ ተነስታ አዳማ ሄዳለች እንደዚህ በቃ ያለው ለጓደኛው ደውዬ ነገርኩት ምናምንና እሷን አምጥተሽ እንደገና አንቺ ጋር ምክንያቱም የኔ ልጅ ነው በሆድሽ ያሹ ተመልሳ አንቺ ጋር መስራት ስትጀምር እንታረቃለን አለ ከዛ ምን ማረግ አለብኝ የሚለው እንደገና ተነስቻ አዳማ ያለች በፍለጋ ሲሄድ በቃ እናት ልገለኝ ደረሰች ጫማውን አውልቃ ብትጠፈጥፈኝ ምንም አልቀራት አዳማ የት ከማጋ ነው ያረፈችው አለች እህቴ ልጅ አለች ኦኬ እንድትመለስ ለምን ተሱ ጋር መጣላት አልፈለኩም እዚህ ጋር ልጅ እየመጣ ነው ሁለተኛ ስሬ እየጠፋ ነው ያለሁት በኪራይ ቤት ነው አስበው ነገሮች ድቅንቅና አሉብኝ ሁሉ ነገር ጨለማ ሆነብኝና ማን እንግዲህ እዚህ ጋር እኔ አሁን ስራዬ ተተበላሸ ከሱ ጋር ከተጣላው ልጅ እየመጣ ነው ማን ወጥቶ ነው የሚሰራውስ እንዴት ሆኜ ህይወቴ ይቀጥላል የሚለው ፍራቻ አለ በቃ ነገሮች ልቻለው ማለት ነገርና ሄጂ ስጠይቃት በፍጹም አልቻልገባም አለች አንቺ ጋር ተመልሽ ቤተሰብ ጋር ስሜን አጣፋሽ እንዲያልሽ እኔ እኮ የተፈጠረው ነው የነገርኩት እኔ ቤስ ላይ ስቀርብ አሁን ይሄን ሁሉ አልዘረዘርኩም በእውነት ምክንያቱም የሆነ ኒንጃ አላቀም ብቻ ነገሮችን ለመሸፋፈን ሞክሬ በራስ የምታፍረው ነገር አለ አይደል የገዛ ስጋ ዘመድ እንዲ ታረጋለች ሰው እንዲሰማው ብዙ አልፈለኩም ነበር ግን ያው እነሱ ታሪኩን ማወቅ ስላለባቸው እጅ ከፈንጅ ግን ያሹ ቴክስት ኦር የሆነ ቪዲዮ something አለ እጅ ከፈንጅ ያሹ እሺ ልክ አዳማ ደርሼ እንደመጣሁኝ እኔ ጋር ቢብላን ነበር ሄርኩ ቤቱ ዝም ብዬ የሆነ ቀን ማታ ላይ ነው ሲሄድ ለካ ነበረች ተመልሳ መጣለች እሱ ጋር እሷ እሺ ከዛ ዝም ብዬ በቃ እንኳኩቼ መጣለው ማላልኩኝ ምንም ማላልኩኝ ሲሄድ በቃ እንዳለች ነገር ነው ከዛ ክፍት ሲያረግ ልብሷ ምናምን ፊትለፊት አለ ለመጣሻላ በደብኝ በቃ ምን ልትሰሪ ነው የመጣሽው ማየት አንቺን አልፈልግም አይንሽን ማየት አልፈልግም ምናምን አለ ከዛ በቃ ተመልሼ ተለማመጥኩኝ አለቀስኩ እግሩ ላይ ኒኮ በቃ እንድንጣላ አልፈልግም በቃ ተሳስታ ሊሆን ይችላል ቅርበለኝ እውነት እንግዲህ አስበው እና እግሩ ላይ ወደኩ ሳነባበት አልፈልግም አለ አሁን ሂጂ እንደመጣሽ አለኝ ተመልሼ መጣሁ እንግዲህ ማለት የሚኖርበት አካባቢ ላይ ያው ሰዎች አሉና እንደዚህ አይነት ልጅና እንግዲህ የሌላ ሰው ይሆን የሚል ጥርጣሬም ነገር እርግጠኛ እንደሆንኩ ደግሞ እሱ ጋር እንዳለች አውቃለሁ ግን እንደዚህ አይነት ምናምን መስላቸው አሁን መጣ ነበር ግን የለችም አሁን ላይ ምናምን አሉ ከዛ በቃ አለ አይደል የሆነ በጣም የሚከብድህ የምታዝንበት ስሜት አለ በጣም ውስጥ የሚሰበር ነገር ምንም ማረግ አልቻልኩም በቃ ተውኳቸው ስራዬንም እንደዛው መስራት ማለት የሆነ ድብርት ውስጥ ሆነ ካለ አይደል ወይ ነገ ተስፋ አለኝ የምትለው ነገር የለም እንደዛ ስራዬ እየቀዘቀዘ መጣ በዛ መሃል እየቀዘቀዘ
እክ 9 ወር ላይ ስደርስ እስከ 9 ወር እየሰራው ነበር አብሬ ካንዷ ጋርና ስራዬ በቃ የቤቱን ራሱን መሸፈን አቃተው የራሱን ኪራዩን የምሰራበትን የምግብ ቤቱን የራሱን ስራ እንኳን መሸፈን አቃተው በጣም እየወረደ ምግብ ቤት በጣም አክሳሪ ነው ማለት ሁሉ ነገር ገስታ አብስለህ መልሰህ ነው የሚሸጠው ያ የገዛሃቸው ያበሰልካቸው ነገሮች ማይነሱልህ ከሆነ በጣም ኪሳራ ነው ያለው ሬስቶራንት አለ እና ያ ቶሎ መነሳት አለበት ከዛ የኔ ግን እንደዛ አልነሳለ ሰው የለም ገበያ ከዛ ያው ኪሳራ በቃ ቤቱን የራሱን 2 ወር በራሴ ሸፈንኩ ቤቱን እንግዲህ የራሱን ዋጋ አልቻለም ነበር ከዛ በቃ 9 ወር ድረስ ሰራውኝ ልክ ስወልድ ስራውን አቁሜ ሁሉን ነገር ታውኩት እቀይን ግማሹ በጎረቤት ግማሹ እንደዛ በቃ ተቀባበሉኝ እዛ ጋር ቆመ ማለት ነው ስወልድ ነገርኩት ለጓደኛው ደውዬ እና መጣ ምንም ነገር አልተናገርኩትም ያው ልጅቷን ቪዲዮ አነሳ ደግሞ ልጅቷ ገና ከማጻን ስትወጣ እሱን ቆርጥናት በጣም ይመሳሰላሉና ተጠራጥሮ ነበር እንዴ አይደለም ብሎ ነው አይደለም በጣም ትመስላለች ማለት ጉጉት ነበር ተወልዳ ቢያያት ማየት ፈልግ ነበር በቃ አላድል ይለ ነበር በፊት ያው ሰላም ባለን ሰዓት የሆነች አርቲስት ወይ ታዋቂ ነው ማረጋት ይል ነበር የሚገርም የሆነ ቪዲዮ አለኝ ዝም በያነሳዋት ቤት ውስጥ አንድ ቀንና የሆነ ትዝ ብሎኝ ነው የሱ ንግግር አክቷ በጣም የሚገርም ነው ዘፋኝ መሆን ትፈልጋለች ድምጿ በጣም ደስ ይላል የሆነ ዘፈን ዘፍናለች አሁን 3 አመት ከ6 ወሯ ነው ሞዴል ነው ሞኖ ምናምን ትለኛለች ቋሳይ ካለው ቪዲዮ ዋንና እንደ ተዋናይ የሚያረጋታ ብቻ ደስ የሚል ነገር አላት እሱ ተቀበላት አዎ አንድ አባት አንድ ልጅ ሲወለድ መደረግ ያለበትን ነገር ያደርጋል እነዛ ነገሮች አደረገልሽ አዎ ሲመጣ ተጓደኛው ጋር ልብስ ይዞ መጣ በግም ይዞ መጥቷል ምናምን እንደዛውም ጸብ ሆነ የምን ጸብ እንዴ ተለያይተናልኩ ከዛ ያው ልጅቷ ከሱ ጋር ሄደች ተቋርፈንኩ በቃ ምንም ነገር ኮን እናሱ ተዛውዲኩ ምን ገናኝበት ነገር ከሱ ጋር እንዴት ሆነ መጨረሻቸው ምንም አላዛለቃትም እኮ ያው ተለያዩ ለሁለት ወር ምናምን ያህል እንዳብረው እንደነበሩ ነው ማቀው ከዛ ተለያይተው በቃ እሷም የራሷን ህይወት አሰላ ነበረች ከዛም ደግሞ ቤተሰብ ጋር እንደዛ ያያለች ያው ኖረች ወዳጅ ሰልመጣም እሱ አልመጣም ይቅርታም አልጠየቀም አይጠይቅም አላልን ይሁን አልሸነፍ ባይነት ይሁን አላቀምና ተወጇለሽ አንቺ ግን አዎ አሁንም ድረስ ወደዋለሁ ተፈቅሪያለሽ ማለት ፍቅር ማቀው በሱ ነው ብዬ ነው ማስበው አድገሽ ከበሰልሽ በኋላ ነፍሲን ካወቅኩ በኋላ ከልብ ይወደድኩ ሰው እሱ ነው ብዬ ነው ማስበው እሱ ሌላ ሰው አላገባም እና ምንድነው በማከላቸው አሁን ያለው ምንም ማለት ያው እኔ እንጃ አላቀም ጸጸት ይሁን እሱም እኔም ማግኘት አልፈልግም ይሄ ከባድ ነገር ነው እኮ ገብቷል እኔ አሁን የውጪ ሰው ባዳ ሰው ቢሆን ኖሮ ምንም አይመስለኝም ገዛ ስጋ ዘመዴ ናት ቅርብ ሰው ናት እንግዲህ የት ልጅ ማለት አብረን ያደግ ነው እሱ ግን መጥቶ ልቅረብሽ ብሏል አይ በቃ ብሏል ግን አያስፈልግም ያስፈልግ ነገር አይደለም አንቺ ግን አሁን ከሱ ጋር እጅ ከፈንጆ አላስቻቸው ወይ አልጋ ላይ ተኝተው ወይ ቴክስት ወይ የሆነ ነገር አላየሽም ነው ቴክስት አይቻለው ግን ያው አንድ ላይ ሆነው ዳሞ እንዴት ቴክስት ምን ያየሽ ማለት በቃ ለሷ የሚጽፍላት ነገር ነበር ወድሻለሁ አይዞሽ ተጎንሽ ነይ ምናምን የሚል ነገር እንዴት አየሽ ስልኳ ላይ ስልኳ ላይ ስታዩ ምን ተሰማሽ ምንም እንደማያውቅ ሰው ሆኜ እሷን ጠየቅኳት ከዛስ ለምንድነው እንደጻፈልሽ ማን ነው እንዲያረጋው ምናምን እሪ ነው ኃይለኛ ናት ልጅቷ ኃይለኛ ነገር አንቺ ኃይለኛ ነሽ ግን እኔ ኃይለኛ መባል አይደለሽ እርግጠኛ ነሽ አይደለም የዋህነት ነው የሚያጠቃኝ እኔ ከልጅነቴ ጀምሮ እስታውኑ ድረስ ነው በጣም የዋህ ነኝ በቃ የዋህነቴ ደግሞ ወደ ጅልነት ያለፈ ነገር አለ አይደል ሰው አንዴ በድሎክ ወይ ሁለቴ በድሎክ ምናምን ተስፋ ማትቆርጥ አለ የሆነ ተፈጥሮ ሆነ ወዴትም መቀየር ማትችለው ነገር እኔ እንደዛ ነው ተፈጥሮዬ ነው ከዛ ኋላ ላይ ኢቢኤስ ላይ ቀርበሽ ነበር የቱን ታሪክሽን ያወራሽ ኢቢኤስ ላይ ቀርበሽ ብዙ አላወራውም ኢቢኤስ ላይ እንደዚህ የሚገርምክ ኢቢኤስ ላይ ስቀርብ ታከራዬ ጋር የነበርኩበት ግቢ ተዚህ ተልጅ አባት ጋር ደዋወላሉ ይገናኛሉ ምናምን ሰውልድ መጥቷል አላልኩ እና የሆነ እኔ ማደርጋቸውን ሁሉን ነገር ለዛ ለልጅ አባት እንዲያስረዳው ምናምን ሰው አስቀምጦብኛል እሱ ደግሞ ሰውየው እናትና አባቱ ላይ የሚኖረው ያከራዬ
ልጅ ማለት ነው ትዳሩን ፈቶ ምናምን አብረን እዛው አንድ ግቢ ውስጥ ነው የሚኖረውና ሁሌ በነገሮች በቃ እኔ ላይ ነው ትኩረቱ ሰላም አይሰጠኝም ውሃ ጠብ ሲል የሆነ ነገር ሲያረግ ምናምን አለ አይደል በጣም እንጣላለን እኔ ደግሞ ያን ጊዜ አቅሙ የለኝም ተከራይቼም ለመውጣትና ቀደም ብዬ ስለተከራየው ቤቴም ጠባብ ስለሆነች ዝም ብዬ እዛው ነው የምኖረው ሁሉን ነገር ያንዳንዷን እንቅስቃሴን ይሰማል የልጅሽ አባት ማለት ነው የልጅ አባት በቃ በሰማ ሰዓት ያው እፈራለሁ ከዛ ግቢ ወጥቼ የሚጠራል ዋጋ በጣም ትልቅ ነው ብሩ ተከራይቼ ለመውጣት ምናምን አቅሙ የለኝም መቀየን እየሸጥኩ ነው እንግዲህ ወልጄስተምነሳ ድረስ ያልሸጥኩት ነገር የለም እዛ የነበረኝን የምግብ ቤት እቃዎች ፍሪጅ ብትል ተላልቀ እቃዎችን እንዳለ እየሸጥኩኝ የቤት ኪራይም ከፍለው አራስ ነኝ ተኝቼ ይርባል ብዙ ነገሮች ያስፈልጋል ዳይፐር ወጪ ብዙ ነገር ሳሙና አለብና ያንን ምሸፍነው ከበር ማረጋው የራሴን እቃ እየመለስኩ እየሸጥኩኝ ነበር ማንንም ያግዘኝ የለም ቤተሰብ ብትል ዘመድ እህቶቼ ምናምን ማንንም ሰው እና አቤስ ላይ ተደወለላቸው ያው የሚያቁኝ ሰዎች በፊት ምግብ ቤት ሰራ በራሲ እንደቆንኩኝ ከኔ አልፎ ሰው በስሬ እንደነበረ ምናምን የሚያቁ ሰው ይደውሉላት እንደዚህ አይነት ጎበዝ ሰው ነበረች ግን ዛሬ ቃዋን እየሸጠች ምክንያቱም መንገድ ላይ ልወጣ ደርሼ ነበር ምንም በጣም ችግሩ ማለት ነውና ልክ ኢቢኤሶቹ ሲመጡ እዚህ ግቢ ቀረጻ አይደረግም ማለት ይሄ መልክ አሁን የግቢው ባለቤት ማለት ነው በፍጹም አይገቡም ማንም ካሜራ ልጆቿ ብትወልድም አራስም ብትሆንም በቃ ጤነኛ ልጅ ሆይነ የሰጣት ፈጣሪ ስለዚህ ምንም አልሆነች ሰርታ መኖር ትችላለች ግን እኔ እዛ ጋር ቆይ ቤት ኪራይ የሚከፍልልኝ የለም ወይ ደግሞ ምሰራው ስራ የለም ምን በላው እንኳን የለም በጣም ቸግሮኝ ነበርና ከዛ አይቀረጽም ማለት እና ያ ሁሉ አይምሮዬ ውስጥ ያለ ነገሮች ብዙ ነገሮቹ በቃ የሆነ ድንጋጤ ያለ አይደል ካሜራማኖቹ መለሳቸው ከዛ እነሱ በልመና እንደገና ምክንያቱም ታሪኳን በደንብ ስለተረዳናት አሁን በጣም ችግር ላይ ስለሆነች አዲስ ምራብ ያው እርዳታ ነው እንትን የሚልክ እንደገና በልመና ያ ተቀረጽኩኝ ተላልቅ ላይ የደረሰብኝን ሀዘኖች ወይ ደግሞ ስራዬን እንዴት እንደሆነ ሁሉ ነገር ጥፍትፍት ያለብኝ ነገር አለ እና ያን ጊዜ ስቀር ምንም ነገር የለም እጄ ላይ ነበር የቤት ኪራይ የሚሆነ ሰው አዋጥቶልኝ ጎረቤት ምናምን እቃም ሽጬ ጨርሼ ነበርና እነሱ እግዚአብሔር ይመስገን በመጥፎ ሰዓት በጣም ውድቀቴ በበዛበት ሰዓት ነበር የደረሱልኝ በጣም አመሰግናቸዋለሁ በዚህ ሰዎች ረዱሽ አዎ ኢቢኤስ ላይ እንደቀረብኩኝ ብዙ ሰው ይደወለልኝ አለ ከሀገር ውስጥም የረዱኝም አሉ ከዛው ላይ ሰበሰብሽውን ብር የበላሽ ሰው ነበር ይሄ ጅልነት ምለው ነገር እሱ ነው እኔ ላይ ያለው ነገር አለ አይደል የሆነ ብልጥ አለመሆን እኔ አሁን በጣም የሚሰማኝና በጣም እናደደው ነገር ምንድነው ኢቢኤስ ስራ ማስጀመሪያ የቤት ኪራይ አንድ ላይ የምትነሳበት 60,000 ብር ትራንስፈር ተደርጎልኝ ነበር እና ህዝብ ይረዳኝ ደግሞ 30,000 ብር ከዛ ግቢ ለመውጣት አቅሙ የለኝም ገብቷል ግን ምንድነው አማራጭ የነበረው ቤት ደግሞ ኢቢኤስ ላይ የቀረቡ ሰዎች እየተሰጡ ነበር የዛን ጊዜ እንደ የቀረቡ በአዲስ ምራብ እየተሰጡ ነበር ማን ነው የሚሰጠው መንግስት መንግስት እየሰጡ ነበር እና ወረዳ ላይ ሄጄ ስጠይቅ ችግር የለውም ነው ያለኝ እዛው ውስጥ የሚሰራው ስሙን መጥቀስ ባልችልም ችግር የለውም ግን የዚህን ያህል ገንዘብ ያስፈልግሻል ምክንያቱም ቶሎ ቀድመሽ እንድንሰጥሽ ገንዘብ ያስፈልግሻል አለኝ እሺ ብዬ 20,000 ብር ብቻ ነው ያስቀረውት ለራሲ እና ዝም ብዬ ሰጠሁት የሆነ ቀን ተደዋውለን ሰጠሁት እኔ ቪዲዮ ነበረኝ 20,000 ብር ከሰጠሽው እነሱ 70,000 ብር ማለት ነው የሰጠሽው 70,000 ብር ቪዲዮም ነበረኝ ማለት በድብቅ ነው በድብቅ የሆነ ቦታ ቀጥሮኝ ነውና የተገናኘ ነው ድምጽ ሪከርድ ያረኩት ነበረ ግን እንዳጋጣሚ ደግሞ ስልክ ይጠፋ ተሰረኩኝ የሆነ ትራንስፖርት ላይ ጠፋ እንጂ ነበረኝ እነዛ ሁሉ ቪዲዮዎች ማስረጃዎች ነበሩኝና ያንን ብር ከሰጠሁት በኋላ የሚገርም ዛሬ ሲል ነገ ሲል ዛሬ ቆይ ለአዲስ አመት ቆይ ለገና ቆይ ሲል በጣም ረጅም ጊዜ ሆነ እኔ ያቺ 20,000 ብር ሻይ ቡና ጀመርኩ በበረንዳ በዚህ አጋጣሚ በጣም ሞዳት ያለች ደውላልኝ ነውና እዛ ኢቢኤስ ላይ እንዳየችኝ ገነት ትባላለች ሙሉ የቡና እቃ ከሰል አልቀራትም አንድም ኩንታል ከሰል በጣም ትልቁ ቡና አልቀራትም በቃ ምንም ነገር ምገዛው ነገር የለም እና ሰርተሽ ተቀይረሽ ማየት ነው ፈልገው ትለይ ነበር እየደወለችና እኔ ግን ይሄንን ደሞ ለሰው እንደዚህ ሰጠው ይሄን አበላው ማለቱም ያው በህግም ለኔም ለሱም ጥሩ አይደለም አይደል ዝም ነው ምለው ግን እንደዛ ሲል ዛሬ ነገ ሲል ያንን ገንዘብ ይዞ ጠፋ አሁን እንትኑም ተቀይሯል ከዛ ካለበት ወደ ሌላ ቦታ
የስራው ማለት ነው ከወረዳው ላይ አሁን ለቋል እና የፈለገ ብደውልለት አያነሳ በዛ መሃል ብዙዎች የሚጠብቁኛሉ የደረሽ እንዴት ሆንሽ እምን ላይ ነሽ የሚሉኛሉ እየደወሉልኝ ቴክስት የሚጽፉልኛሉ ያንቺ ለውጤን የሚፈልጉልኛሉ ማለት ተለውጬ ወይ ሰርቼ ራሴን ስራ እጄ ተገኝቼ ምናምን የሚያው የሚፈልጉ ሰዎች አሉ ግን እንደዛ ለመሆኑ በጣም አዝናለሁ ያው ይሆናል ብዬ ነው እኔ ምክንያቱም ያን ጊዜ ቤት ባገኝ በቃ ለኔ በጣም ቀላል ነው የቀን ስራም ሰራው ምንም አደረኩ የሆነ ስራ ብቻ በቃ የሆነ ቤት ታገኘው በጣም ቀላል ነው ብዬ ነው ወሰንኩት የነበረው ትልቁ ነገር ያን ጊዜ በጣም ትልቅ ችግሬ ቤት ነበር ለምን ሄደ ስጠይቅ እንኳን ቀለል ያለ ቤት ልጆች አሉኝ ስል አይ አናከራይም ነው የሚሉት 2015 ላይ እንደዛ ነበር በተለይ ጻል ልጅ ካለ አከራይህ ማንም ሰው ብልጥቦን ያው የራሴን ስራ ቶሎ ወደ ሚዲያው በምንም እዛ ላይ ስቀርብ ኢቢኤስ ላይ ብዙ አድናቂ ነበረኝ ሞዴል መሆን ትቺ ነበር ሌላም ለፊልምም ለምንም ማለት ሲሉኝ የነበሩ ሰዎች ነበሩ ማስታወቂያዎች አንዳንድ ነገሮች እንድሰራ ያንን እድል ማመቻቸት በራሴ ይችል ነበር ግን እኔ ዝም ብዬ ለሱ ብቻ ሰጣውኝ ቁጭ ብዬ በቃ እሱን እጅ መጠበቅ ሆነ ተዛሬ ነገ ቤት ይሰጠኛል ከዛ የራሴን ስራ ጀምሬ በቃ ለሰው ማሳየት ለምን የቡና ቋዋለይ ሁሉ ነገር ተላልቅ ማሽኖች ናቸው ያሌሉኝ እንጂ እነሱን ስለሸጥኳቸው በቃ ቀስ በቀስ ደግሞ እነሱን ገዛለሁ ቤት ኪራይ ካልይለብኝ የሚል ነገር ነበር ያው አልሆነም በዚህ ምክንያት ይሄንን ቪዲዮ ያው ከዚህ ቀደምም እንግዲህ የኔን እንዴት ሳትታይ ቀረሽ ይጣፋሽ ለምትሉኝ እውነታው ይሄ ነው ለዛም ነው የጠፋሁት ብዬ አስባለሁ አሁን ምን ላይ ነው ያለሽ አሁን ተቀጥሬ ነው ሰራው እና ጎሮ አካባቢ ነው ስራ እንዴት ነው ምንም አይል ያው ጥሩ ነው ልጆችሽ እንዴት ናቸው ደህና ናቸው እግዚአብሔር ይመስገን እና ትልቁ ነገር ምንድነው እሱ እኔ በጣም ዛሬ የሆነ የሚከብደኝ ማለት በጣም ውስጥ የሚያዝንና የሚያለቅሰው ምንድነው ያን ጊዜ ይሄን ገንዘብ ከጀ ማውጣት ሁለተኛ ስተቴ ደግሞ ልጄ በጣም ጎበዝ ነው በእግር ኳስ እና ተወረዳም እኔ ዛሬ ምጅው ነበር የሆነ ወረቀት ተትምርት ቤት ምስክርነት የተሰጠው አለ ከወረዳ ላይ የተሰጠው አለ በቃ ሲጮት ማንንም ሰው አሰልጥኖት ምናምን አይደለም የራሱ ጥበብ ይሄ ትልቅ ቴክኒክ የሚባል ነገር ራሱ እግዚአብሔር በተፈጥሮ የሚሰጥህ ነገር አለ አይደለ እና በጣም ጎበዝ ነው እነሱም አይተውት ነበር ቤሶችም እና እነሱ ከአንድም ሁለት እድል አመቻቹለት ከዳዊት እስጢፋኖስና ከሰውነት ቢሻው ብለው ማለት ነው እና ብዙ ሰውነት ቢሻው ጋር ይግባ ብለው ቴክስትም እየደወሉም ሲያናግሩኝ የነበሩ ሰዎች እዛ እንዲገባሉኝ ከዛ እዛ ገብቶ ነበር ለአንድ አመት ትሬኒንግ እዛ አርጓል የቀረጽኳቸው ቪዲዮዎች አሉ አሪፍ ቪዲዮዎች እዛ ሲጮት የነበረውና ያው እሳቸው ወደው ነበር ሰውነት ቢሻው ጎበዝ ነው ምክንያቱም ነገ ትልቅ ቦታ የሚደርስ ነው አገር የሚያስጠራ ነው ምናምን ይሉኛል እና በተጫወተው በሄድኩ ጊዜ ጠይቃቸዋለሁ እንዴት ነው ምናምን የሚል ነገር ከዛ አንድ አመት እዛ ትሬኒንግ ያረገ በሁለተኛው አመት በዘንድሮ ማለት ነው እኛ የቀረብነው 2015 ላይ ነው በ16 እዛ ተጫወተ ዘንድሮ በ17 ንግድ ባንክ እንዲገባ የሆነ ሰው አሜሪካን ሀገር አለና እሱ ደውሎልኝ እዛ እንዲገባ የተሻለ ቦታ ማለት ነው እና ምልመላ እንዲመለመል የሚል ነገር ነበር ከዛ እነሱ ይዤው ሲሄድ ያው የሆነ ቀን ረፍዷልና ዝም ብሎ በኖርማል ልብስ ነው ሄደው እንዴት እንደዚህ መጣኛ ደግሞ አልጠበቅንም እንደዛ የዛን ቀን የሆነ ማለት ይገባልን ብያል አሰብኩም እኔም እሱም ዝም ብሎ ነው ሄደው እና 3 ቀን ምናምን ሄደ ቆይና ይወልን ልጅ ነው ገና ነው ብሎ መለሱት ከዛ ዘንድሮ ያው በትምህርት ቤት ባለው አካዳሚ በቅርቡ ባለው ብቻ ነው ሲጮት የነበረው እንጂ ሌላ ቦታ እንደዚህ አልገባም ሰውነት ቢሻው ጋር አልገባም ተመልሶ ከዛ ለቀቀ ንግድ ባንክ ገባለው ብሎ ከዛ ለቀቀ እና ለህዝብ ማስተላልፈው በጣም ትልቁ ነገር እኔ ዛሬ ስላወራሁትም አይደለም ነገ ሀገር የሚያየው ነው ነገ እውነታው ምን ጋር እንደሆነ ሰው የሚያውቀው የሚታይ ነገር ነው አይደለ ትልቅ ጥበብ ያለው ልጅ ነገ ሀገርን የሚያስጠራ ማለት ነው ታምንበታለሽ በጣም የሚታይ ልዩነት አለው አሁን ሰውነት ቢሻው ጋር ከሚጫወቱ ልጆች ተነጥሎ አንደኛ የሚባል ልጅ ይባላል እውነት ነው አለው ቪዲዮዎችም አሉት እኔ ቀረጽኩትም በሌላ ቦታ በትምህርት ቤት ብትል እኔ ባለፈው በቃ የሆነ ስንተኛ ክፍል ነው 8 ጨረሰ አሪፍ ኤጅ ላይ ነው ያለው አሁን ደግሞ 16 ይዟል እና እቺ እድሜው ደግሞ በጣም አስፈላጊ ናት ከልጅነቱ ጀምሮ እግር ኳስ ተጫዋች ነው መሆኑ ይላል ሀገርን እንደሚያስጠራ ትልቅ ህልም ነው ያለው እና በዚህም በዛም በቃ ሁሉ ነገሮች የሆነ
ተኔም ስተት ነገሮች ያለ መመቻቸት አለ አይደለ ልጅ የተሰብሮ እንዲቀርብኝ አልፈልግም የሆነ ታፍኖ ይሄንን ችሎታውን ተሰጦ እግዚአብሔር የሰጠው ተሰጦ ለዓለም እንዲታይልኝ ነው የምፈልገው የሆነ ቦታ ገብቶ በቃ ያንን ተሰጦውን ለህዝብ እንዲያሳይ ምክንያቱም ነገ ሀገር ያስጠራል ትልቅ ነው ብዬ ነው ለኔ ሁሉ ፈተናዎችና እነዚህ ሁሉ መራራ ህይወት የቀመስኩት ወይ እግዚአብሔር ደግሞ በልጆቼ ሊክሰኝ ይችላል ብዬ ነው ማስበው ልክ ሁለቱም ጋር የሆነ ጥበብ አለ ብቻ ደስ የሚለኝ ነገር በጣም ልቢ በጣም ይደሰታል ሁለቱም ጋር የሆነ የራሳቸው ተሰጦ ይዘው ነው ያደጉት እኔ አሁን ተሰጦዬን እንኳን ሳላውቀው ነው ያደግኩት ብዬ ነው ማስበውና በስተመጨረሻ ማስተላለፍ የምፈልገው ይሄንን ቪዲዮ የሚያይ ሰው ያው በጣም አሁንም ማለት በጣም በከባድ ሁኔታ ውስጥ ነኝ ሰው እንደምታየው አይደለም ላይክ እንደሚታየው አይደለም ላለመሸነፍ የምታደርጋቸው ጥረቶች አሉ አይደለ በብዙ ነገር ውስጥ እና አንዳንድ ያው ስራ የሆነ ፕሮሞሽን ሆነ የሆነ ነገር ሆነ ብቻ ሰዎች አለኛ ስንት ፎሎወር አለሽ እሺ ምናምን ነው ገና ነው እና እኔ በመዝሙር ብቻ ነው የምለቀው ደግሞ እና አንዳንድ የሆነ ስራ እድል የሆነ ነገር ሰው ቢያገናኘኝ ደስ ይለኛል ሁለተኛ ደግሞ ያው የልጅን ተሰጥኦ እግዚአብሔር ብሎ እንግዲህ ዘንድሮ ጨርሰዋል ያው ይሄ ክረምት ነው ለወደፊት ለሚመጣው በአዲስ አመት የሆነ ቦታ ላይ ገብቶ ቢያንስ ህዝብ ቢያየው ብዬ ነው ማስበው ስለዚህ ስፖርት ላይ ያላችሁ ሰዎች ልጇን ደግፉ እዚህ ጋር እናስቀምጣለን ስራ የምታሰሩትም ሰዎች ካሉ አሰሩ እኔ እውነት ለመናገር እዚህ ጋር ቁጭ ብዬ ለመናገር ትልቁን ድል ትልቁን አሻራ በልቤ ውስጥ ያኖረው አደናይ በጣም ምክንያቱም ግልጽ እንደሆነ ይሄ ሁሉ ውስጥ የተደብቆ ይሄ ሁሉ በውስጥ አዶናይ ቲክቶከሩ እስቲ ጎስ ተናገር እስቲ የእውነት የሱ ቪዲዮዎች ለኔ በጣም ሐኪሞች ናቸው እኔ ከዚህ በፊት ቢኤስ ላይ ቀርብ ያለው በ2015 ቢኤስ ላይ ስቀርብ በአዲስ ምዕራብ አቀርበው ነበር ታሪኬ በጣም ብዙዎች ያውቁታልና ያው አሁን ይሄንን ተመጀመሪያው ልንገር ብዬ ነው ግን ሁሉ ስራዬ ተበላሽቶ ምናምን ቀርቤ ነበር ግን እዛ ጋር እንደዚህ አላወራው ይሆናል አይደል ስብር ብለክ ስለንቦና ተሰብሮ ውስጥ ጫና በቃ የሰዎች ንግግር ወይ ደግሞ መናገር እንደማትችል በቃ አይደል የሆነ እፍን ብዬ ተቀመጥኩ ነበርኩ ግን እያንዳንዷን የሚለቃትን ቪዲዮዎች ከታተላለሁ እሱ ማለት ነው ከታቴ ምንድነው የሚሰማሽ እኔ አንዳንዴ እውነት ስለኔ ያውቃል እንዴ ስለኔ የሚነግረው ሰው አለ እንዴ ብዬ አልኩ በቀን ሁሉ አለ በቃ በጣም ወደ ስለንቦና እንድመለስ አነቃቅቶሻል በጣም አንዷ እኔ እሱ የሚሰራቸው ስራዎች ውስጥ ትልቁን አሻራ ያስቀመጠ ያዶና የኔ ነው በቃ እኔ እሱ ውጤት ነኝ ማለት ነው የምችለው እንደዚህ በነፃ ቆመሽ እንድታወሪ የምታፍሪበትን ታሪክ ተተሽ እንደዚህ እንድታወሪ ያርጎሻል አለ አይደል የሆነ ተሰብረክ እሱም ይላቸዋል አንቺ አትቺም አንቺ ንግግር ሻምር አንቺ የሚለኝ ነገር አለ እኔ ስልኬ ላይ ያወረድኳቸው ሁሉና ዝም በእያንዳንዱ ያዳምጣዋለውና ቃል ይሰብርሃልም ይጠግናልም የሱ ቃል ግን እኔን ጠግኖኛል እውነት አሁን ብዙ ሰዎች አዶናይን አይረዱትም እህታችን እዚህ ጋር እንደምትመለከቱት ረድቶኛል እያለች ነው ወይ አዶናይ ብር ከፍሏት አይደለም ተገናኝታችሁ ታውቃላችሁ አታውቁም ግን እሱ በሚሰራው ቪዲዮ ይችልሽ በሆነ መንገድ ተምሬያለሁ እያለች በጣም ነው ምናልባት እናንተ ላይ ገባችሁ ይችላል እሷ ግን ደርሶላታል በቃና ሁሉም ሰው የራሱ መምህር አለው መምህር ነው ያንቺ አዶናይ ነው ምንም ጥያቄና መልስ የለም ግን ሰዎች ይሄ ስለማይገባቸው ሰዎች ላይ ጥቃት ይፈጽማሉ እና በዚህ አጋጣሚ በጣም ልናመሰግነው ይገባል የሚሰማውን ስሜት በማስተማር ጨለማ ውስጥ ያሉ ሰዎች እንዲነቃቁ ያቅሙን እያደረገ ነው የሚገኘው ምናልባት አሁን ላንረዳው እንችላለን ወደፊት ግን ዞረን ከምናመሰግናቸው ሰዎች መካከል አንዱ ይሆናል ግን አንቺ ስላመሰገንሽው እኔ ትልቁ ምስጋና በዚህ አጋጣሚ እውነት ትልቅ ስለንቦና የኔ ደገፈው ምክንያቱም በጣም ብዙ ሲቃይ ውስጥ ነበርኩኝ እንደዚህ ቀና ብዬ እንድናገር ያበቃኝ እሱ ነው አንዳንዴ በቃ ዝም ብዬ እንዳጋጣኝ በጣም ከፍቶኝ ነገሮች ተወሳስበውብኝ ምናምን ስከፍት እኔ እሱን ስለምከተለው ብቻ ይመስለኛልና ቶሎ የሱ ቪዲዮዎች ይመጣሉ እውነት ነው ሲመጡልኝ አንቺ አሁን ኑሮ ከብዶሻል ህይወትሽ ጨልሟል አንቺ አሁን ነገ ትልቅ ብርሃን አለሽ ምናምን ሲል እንዴ ስለኔ ያውቃል እንዴ ብዬ ተመለስኩበት ቀን ሁሉ አለ እኔ እውነት ልንገርህ አይደል የሆነ ቀን ልጆቼን ጥዬ በቃ ራሴን ለማጥፋት ተነስቼ ነበር በቃ ይብቃኝ እስከመቼ ድረስ ብዙ ሲቃዮች ብዙ መራራ ህይወት ቀምሻለሁ ብዙ ነገሮችና
ለኔ ህይወት ምንም የተሳካ ነገር የለም እዚህ ጋር ቢያበቃ ይሻላል ልጆቼም ወይ እኔ ስነጠላቸው ነገ ትልቅ እድል ትልቅ ተስፋ ሊኖራቸው ይችላል ብዬ ልክ እኔ እንጃ ብቻ አላቅም ለምን እንደሆነ እንደከፈትኩትም አላቅም ልክ ቲክቶክ ስከፍት የሱ ቪዲዮ መጣልኝ አሁን አንቺ መሮሻል የመጨረሻው ፈተናሽ ነው ምናምን አለኝ አንቺ አሁን ራስሽን ጠልተሻል ራሴን በገደልኩ ብለሽ ምናምን አለና እንዴ ስለኔ ነው እንደሚያወራው ቆይስቲችን ሰዓት ላሳልፋት አልኩኝ እውነት እግዚአብሔር በሱ ላይ አድሮ ነው ወይ ደግሞ እየነገረኛለው እየመከረኛለው በሱ ላይ ስላደረ ነው ይሄን ሰው ለኔ በቃ እግዚአብሔር እሱንም ተናጋሪ እንዲያደርገው የሆነው አልኩና ወደ ራሴ ተመለስኩልሃለሁ እና ለኔ ትልቅ አኪሜ ነው አዶናይ በጣም 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 ነው ማመሰግነው ያ እግዚአብሔር ይስጣው እግዚአብሔር በጣም ልጅ ነው ግን እግዚአብሔር ጥሩ አምሮ ሰጥቶታል ትልቅ ነው አዎ ሰዎች ደግሞ የተለየ አዲስ ነገር የሚያወራን ሰው አይወዱም ያጠቃሉ አይረዱም ለምን እንደሆነኛ ሀገር አሁን ይህንን ስፖንሰር ያደረገው ሃያኛው ዙር የማንያዝዋል እሸቱ ሪትሪት ነው ከከተማ ጫጫታ ይራቁ ከመደበኛው ስቃይና መከራ ሸሽተው በልቦ ሰላም ይደበቁ በውስጡ ለዘመናት የተሸከሙትን ስሜታዊ ሸክም አራክፈው አዲስ ብርሃናዊ ዓላማ ይዘው ይመለሳሉ ጴጥሮስ 987 2920 አሁኑን ይደውሉ ከሐምሌ 11 እስከ 14 በአርባ ምንጭ ከተማ ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ልጆቻችሁ ዘመድ አዝማሮቻችሁ ይሄንን ርትዕት በመጋበዝ ህይወታቸው እንዲለወጥ አግዙ ብዙ ሰዎችን ያጠፉ ሰዎች አሉ እሱ እንደው ምንም ባያደረግ አንቺን ብቻ እንደው ከሞት አድኖ ቢሆን እውነት ያወራሹ ነገር እውነት ሆኖ አንቺን ብቻ ከሞት አድኖ ቢሆን ዋጋው በሰማይ ዘንድ አለው ግን አብዛኞቻችን ቁጭ ብለን መሳደብ ነው ምንሳደበው መተቸት ነው ምንተቸው እኛ ምን አደረገን ብለን ብንጠይቅ ኖሮ ማንንም ሰው አንተችም ምንም ሳንሰራ የሆኑ ሰዎችን ለማዳን የሚሞክሩ ሰዎች ላይ ጣታችንን እንቀስራለን አየሽ አሁን እና ብዙ ሰዎችን እንደሚረዳ ምንም አቃለው ሚላቸውን ነገሮች ስለማይ ጠበባለው አዶናይ ፐርፌክት አይደለም ማንያዝዋል ፐርፌክት አይደለም አንቺ ፐርፌክት አይደለሽም ጠቅላይ ሚኒስትሩ ፐርፌክት አይደለም ዶናልድ ትራምፕ ማንንም ሰው ፐርፌክት አይደለም ሰዎች ግን ያቅማቸውን ይሞክራሉ እውነት ነው ጥሩ ነገሩን ወስደን መጥፎን ነው መተው ያለብንና ይሄን ስላልሽ በጣም ነው ደስ ያለኝ በጣም ነው ደስ ያለኝ እኔም ስለማቀው ኢንቴንሽኑም ስለምረዳ ለምን እንደዚህ እንደሚልም ስለማቅ ይሄ በጣም ደስ የሚል መልእክት ነው ግን ምንድነው ሆኖ ዋናው ማወቅ ያለብሽ ነገር ወጣት ነሽ ቆንጆ ነሽ ኢነርጂ ያለሽ ልጆች አሉሽ መጀመሪያ ማመስገን በጣም ያስፈልጋል የሆነውን ነገር ተቀበይ በጣም አመስግኝ በጣም የባሰ ሁኔታ ላይ ተወርቂ ነበር ልጅ ማለት በቃ አንቺ ከሁለት ፎቅ የበለጠ ነው ያለሽ ማለት መታገስ አለብሽ እና ለልጆችሽ ደግሞ አሁን አምሯቸው ኮራፕት እንዳይሆን ስላባታቸው በታሪክ መጥፎ ነገር መንገር የለብሽ የተስተካከለ ነገር መንገር መቻል አለብሽ ኢቭን አባታቸው መጥፎም ቢሆን እንኳን አባታቸው ነው አንድ ከአባታቾቻቸው ጋር ጥሩ ግንኙነት እንዲኖራቸው ማድረግ መቻል አለብሽ አባቶቻቸው ጋር ላንቺ ልጆችሽ ናቸው ለነሱ ደግሞ እነዛ ሰዎች አባቶቻቸው ናቸው ኮምፕሊኬትድ የሆነ ነገር ነው ግን ይሄንን ነገር መበጠስ የምትችው አንቺ እነሱ ላይ ከተበጠሰ ብቻ አንቻውን ያን ነገር ተሸክመሽ መጣሽ ለልጆችሽ ካስረከብሽ ይሄ ልጅ ታላቅ ተጫዋች ቢሆን እንኳን ሱሰኛ ነው የሚሆነው በየክለቡ እየዞረ የሚሰክር ነው የሚሆነው ታሪኩን ሲያይ ማለት ልጁ ሂል ማድረግ መቻል አለበት ልጁ ደግሞ ሚድነው የሚፈወሰው አንቺ ስትፈወሽ ብቻ ነው እንዴት ነው አንቺ የምትፈወሽው ይቅር ማለት አለብሽ ለምን ይሄ ነገር እንዲሆነብኝ እንደዛ ባይሆንብሽ መተን እዚህ ጋር አንቺን አንቀርጽ እዚህ ጋር ያቀረጽነው ጥሩ ነው መጥፎ ነው ጥሩ ነው ግን መጥፎ ነገር ስለሆነ ነው እዚህ ጋር መተን ይቀርጽነው ስለዚህ መጥፎ ነገር በራሱ ጥሩ ነገር አለው ማለት ስለዚህ የመጀመሪያው አሁን ቅድም ከካሜራው በፊት ከመቀረጻቸው በፊት ምንድነው የተሰማሽ ውስጥሽ አላረፈም ሰላም አልተሰማሽም ተሰምቶኝ እንደዚህ ተሰምቶኝ ያያቀም አይሽ ችግሩ ነው ያመጣው ግን የሆኑ ሰዎች አንቺ ቅድም የተሰማሽን ስሜት ለመሰማት ሳይሰማቸው ይሞታሉ ስለዚህ ምን ማድረግ አለብሽ ቅድም እንደነገርኩሽ ከቀረጻው በፊት ውስጥሽ መስዳት አለበት ይቅር ማለት እናትሽ ስትረግምሽ ባለማወቅ አባትሽ ሲረግምሽ ባለማወቅ ያ ምናልባት ሌላም አባት ካለሽ የጠለፈሽ ሰው ሊሆን ይችላል ትምህርት ቤት ቡሊ ያደረጉሽ ሰዎች ሊሆኑ ይችላሉ እነዛ ሰዎች በልጅነትሽ ያለ ጥፋትሽ እኮ ያደረጉብሽ ነገር አምላክ ጋርም እንድትጣይ አሉታዊ ሐሳብ እንድትይዥ ያደርጋል ያ ነገር ምን እንደሚሆን ታውቂያለሽ በውስጥሽ አምላክ
የሚልክልሽን በረከት እንዳታገኝ ግድግዳ ሆኖ ይዘጋል ስለዚህ የስኬት የመጀመሪያው ስቴፕ ለልጅሽም ላንቺም ለወደፊትሽም ውስጥሽን ባዶ ማድረግ ነው ከምን ባዶ ማድረግ ከቂም ከብስጭት ከተበዳይነት ከፍራት ከብሶት ከማማረር ተበድያለሁ ከማለት ይቅርታ ማለት እነዚህን ስሜቶች መልቀቅ ነው ደጋግመሽ አምላክ ልብሽን ንጹህ እንዲያረግ ውስጥሽን ባዶ እንዲያረግ ውስጥሽ ሲከፈት አይንሽ ይገለጣል እዚህ ከተማ ውስጥ ካንቺ ማንንም በልጦ አይደለም ፎቅ የገነባው ቢዝነስ ያለው በሚዲያ የሚታወቀው ልጁን ትልቅ ያደረገው ካንቺ የተለየ ሆኖ አይደለም እነዛን ሰዎች አምጥቼ እዚህ ጋር ያስቀምጥ እንዲሁም አንቺ የምትበልጣቸው ብዙ ነገር አላችሁ እነዛ ሰዎች ግን በሆነ መንገድ አይናቸው ተገልጧል በጎን ኦፖርቹኒቲን ያያሉ እያዘሽ እየተበደልሽ አሁን እኮ ድሮ እናትሽ እና አባትሽ የያዙሽን ነገር ስታዝኚ ነው ባልሽ ተጨመረ ባልሽ ያደረገብሽን ደግሞ ስታዝኚ ያቺ ዘመዴ ያልሻት ተጨመረ በሷ ስታዝኚ ይሄንኛው ባልሽ ተጨመረ በሷ ስታዝኚ እዛ ቤት ያለው ሰው የቴሌቪዥን ላይ በዛ እነዚህ ሁሉ ሰዎች ውስጥሽ ላይ የሐዘን ሰንሰለት ፈጥረዋል ትክክል በጣም የጎዳሽ ሰው አለ መካከለኛ የጎዳሽ ሰው አለ ትንሽ የጎዳሽ ሰው አለ ሰዎቹ ግን አሁን በህይወትሽ የሉም ግን ስሜቶቹ ግን አሉ እነዛ ስሜቶች የማይታዩ እስር ቤቶች ናቸው በጣም መጥፎ እስር ቤቶች ናቸው ገብቶሻል ያስሩሻል የፈጠራ አቅምሽን ይገድቡታል ኢቭን አንቺን ሰዎች ለመርዳት እንኳን ቢሞክሩ ይቅር ካላልሽ ይረሱታል ይቅር ካልሽ ግን ለመረዳት በጣም ቀላል እየሆንሽ ትመጫለሽ ስለዚህ ኃይሉ ያለው እኔ ጋር አይደለም ኃይሉ ያለው ሰዎች ጋር አይደለም ኃይሉ ያለው አንቺ ጋር ነው አንቺና አምላክ ጋር ነው አንቺ ለምሳሌ እንደማንኛውም ሰው ሐዘንሽን ጭንቀትሽን ያሰብሽ ጊዜ ታጠፈለ በዛ ቦታ ያን ስታወጪ ልጅሽ አድጎ ግባ ግብቶ ኢትዮጵያን ሲያስጠራ ብትመለከች ከኤርፖርት ሲመጡ አበባ ብትሰጪው ቴሌቪዥን ላይ ተጣርተሽ እንዴት ነው ያሳደግሽው ሲባል እዚህ ጋር ስለ ልጅሽ ያወራሽው ነገር ተቆርጦ ቲክቶክ ላይ ሲወጣ እናቱ እኮ ያን ነገር ደጋግመሽ ማየት አለብሽ ያን አንቺ በትፈልጊው ነገር አለ አይደለ ልጅሽ ያን ነገር ደጋግመሽ ስትይ አዲሱ ነገር አሮጌውን እያወጣ ብርሃኑ ጨለማውን እያሸነፈው ተበዳይነቱን ፍቅር እያሸነፈው ውስጥሽ ይስተካከላል ይሁንሽ ፈጣሪ በሁሉም ሰዓትና ቦታ አለ ከዛ ወደ ልጅሽም ወደ አንቺም በረከት ያመጣል ማለት ነው ስለዚህ ከዚህ በኋላ ባለው ጸሎትሽ ፈጣሪን ሁለት ነገር መለመን አለብሽ አንድ ቆሻሻውን ነገር ከልብሽ ኮምፕሊትሊ እንዲያወጣ የይቅርታ ልብ እንዲሰጥሽ የበደሉሽ ሰዎች እንድትረጃቸው አንቺ ሳታቂ የበደልሻቸው ብዙ ሰዎች አሉ እመኚ የጠለፈሽን ሰው በደለሽዋል እመኚ እናትሽን በደለሻታል አታቂውም ግን ሁላችንም እንበደላለን ይቅርባያቸው ፈጣሪ ይቅር እንዲልሽ ሁለት እንዲሆን የምትፈልጊው ነገር እንዲሳካ የምትፈልጊው ነገር ከጅሽ እንዲጋው የምትፈልጊው ነገር በአእምሮና በውስጥሽ ጥንቅቅ አድርገሽ ወቅ እመኚ እንደሚሆን አትጠራጠሪ ልጅሽ ታላቅ ቦታ የሚደርሰው አንቺ ታላቅ ቦታ እንደሚደርስ ስታምኚ ነው እምነት ማለት ለፈጣሪ አሳልፎ መስጠት ነው ለሰው አይደል ለፈጣሪ አይደል ንግድ ባንክ አይደል ሰውነት ብሻው ጋር የእንግሊዝ ፕሪሚየር ሊግ ጋር ሊወስዱት ይችላል እምነት ካለሽ እምነት ከሌለሽ ግን ልጅሽን የትም ወደ ፍለፊት አትወስጂም ማለት ነው ልጅሽ ያንቺን ኢነርጂ ነው የሚወስደው የሰው ልጅ የሚበረታታው በአላማ በመንፈስ በስፒሪት ነው እንጂ ትንሽ ቤት ውስጥ ነው የሚኖረው ልጆች ደሃናቸው ያን ስፒሪት ተይው ትልቅ ነገር ማሰብ ጀምሪ በጎ ነገር ማሰብ ጀምሪ የሌለውን ነገር የምታምን ሴቱን ከኢነርጂውን እያስችት መጪ ፈጣሪ መንገሩን እየከፈተ ይመጣል በእርግጠኝነት የድሆች አምላክ ይሆነው የተጎዱት ሰዎች አምላክ ይሆነው አንቺን አክሞ ልጆችሽን አክሞ የተሻለ ነገር እዚህ ከተማ ውስጥ መኖር ትችያለሽ ሁሉም ዛሬ የተሻለ ህይወት የሚኖረውን ሰው ብትመለከቺ እንደ አንቺ ከችግር ውስጥ ይበቀለ ነው ማንንም ከናቱ ማህፀን ወርቅ ይዞ ብር ይዞ ዳይመንድ በረከት ይዞ ይመጣል እንደዛም የሀብታም ቤት የተወለዱ ሰዎች መጨረሻቸው እንደምናየው ነው ከባድ እየሆነ ነው የሚመጣው ስለዚህ ይቅርበይ ሁለት ደግሞ የምትፈልጊውን ነገር በጸሎት በግልጽ በምስል አድርገሽ ተማጸኝ ልጆችሽ ከአባቶቻቸው ጋር ጥሩ ግንኙነት እንዲኖራቸው አድርጊ ከሰዎች ጋር ኮሙኒኬት አድርጊ እዚህ ጋር ስልኳን እናስቀምጣለን እናንተ ደውሉና ስፖርት ላይ ያላችሁ ሰዎች ካላችሁ በተለይ ልጆቿን እርዷት ዕውቀት ያላችሁ ሰዎች ማከም መስሉ ሰዎች ካላችሁ ደግሞ አከሟት እንላለን ስለመጣሽ ከልብ አድርገን ነው የምናመሰግነው ህይወትሽ እንግዲህ ተሻለ እንዲሆን እንመኛለን ቴንክ ዩ ሶ ማች እኔ ማመሰግናለሁ አክብራችሁ ስለጠራችሁኝ እግዚአብሔር ይመስገን በጣም አመሰግናለሁ ቴንክ ዩ ሶ ማች ክብራትና ክብራት ሰብስክራይብ ካደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ በቀጣይ ጠቃሚ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ ላለው አመሰግናለሁ